አሁን ምናልባት ለቶች አንተኩልንና እንትን እንላለን መስመር እናስይዘዋለን። ለማንኛውም እደውልልዎታለሁ። ተስፋ ይባላለሁኝ። እሺ እኔው ግዳይ ነው የሚባለው። በቃ ስልኩም ይዘዋለሁና እንደዋወላለን። አሁን ደውለው ያሳውቁኝ። እሺ አባቴ፣ የግድ ጤናዋ ቶሎ መመለስ ስላለባት አስቸኳይ ነው። እሺ ደውለው ያሳውቁ። ካልሆነ እኔም ከአንድ ሰዓት በኋላ እደውላለሁ። እሺ እግዚአብሔር ያክብርልን። እሺ አመሰግናለሁ። አሜን አሜን። ሁላችሁ መሲ ዝም በይን የምትሉ እቃ እኮ ተመካክረን ሰው እኮ ናት እች ልጅ። ተመካክረን እኮ ነው እያሉ ያሉት ገና ተመካክረው። ሶራ ችግር የለውም። መሲ ተረጋጊ ማለት ተስፋ እቃ ጭነ እርግጠኛ ነኝ አልኩ። አሁን በሌላ ሰው ደውዬ ካርጋ ያደረገችው እቃና ገንዘቧ ለማን ስጥ ብለው መቼ ልምጣ ስንት ሰዓት ብሎ እንደሚቀጥሩ እንዲህ ነን እኛ የአረብ ሀገር ሴቶች ሰዎች ገንዘባችን። እኔ ተስፍሽ አልችልም። በቃ ውስጥ ያለውን ነገር ፍርጥ አድርጌ ካልተናገርኩ መሲ ዝም በይ አትበሉኝ። ዝም በይ ይግባባችሁና ዝም በይ አትበሉኝ። ዝም ብቃሙ እኔ ይሄን እየሰማሁ ተስፍሽ መሲ ተስፍሽ ሰላም ብያለሁኝ። ይውላችሁ ምናልባት ስለዚህ ልጅ የምታውቅ ልጅ አለች። እሷንም አምጥቶ ያለውን ነገር ቪዲዮ ልካልኛለች አሁን በውስጥ ከዚህ በፊት እንዲህ ኬት እንደመጣች ከኤርፖርት እንደጠፋች ከኤርፖርት ውስጥ እንደወጣች እንደታመመች ምናምን ያንን ነገር ሁሉንም እያንዳንዱን ቪዲዮ ልካለች። ልጅቷ ትምጣና ከኛ እሷ ናት የምትቀርበው። ቢያንስ ወይ ኪያ ቪዲዮ ስልኳ ላይ ይዛ ያልፈለገች እች ልጅ ኪያ በእናት ትላንት የሰው ልጅ አጥንቷ ነው አይደል? ዛሬ ሚዲያ ስለወጣች ነው የመጡት እኮ አይደለም። እናቴ ትሞት እስከ መጨረሻ እስከ ህይወት ፍጻሜዋ ድረስ እኔ እንደ እናቴ ልጅ እንከባከባታለሁ። እህት ነኝ፣ ያክስት ልጅ ነኝ። እህትየው ኢትዮጵያ ያለችው እህትየው አትፈልጋትም፣ ገንዘብ ነው የምትፈልገው። በቃ አትፈልጋትም ነው የምትለው። ስለማይፈልጋት አዲስ አበባም ካስፈለጓት ቤተሰቦቻችን እኔ የተሻለኝን ነገር ላድርግ፣ እኔ ማድረግ ያለብኝን ነገር አድርጌ ልሸኛት ነው እያለች ያለችው ልጅቷ። ልሸኛት እያለች ነው። አንዴ ኪያ ልጅቷ መጀመሪያ እንዲህ መሆኗን አታውቅም። የማታውቅ ከሆነ አንፈርድባትም። መስዬ ልጅቷ አታውቅም፣ አላወቀችም። ትላንትኛ ሳውቀናል። ትግባና እንስማት። መስዬ ችግር የለውም ትግባ። ብንሰማት ጥሩ ነው። ምክንያቱም በጣም ልጅቷ ሀዘን ላይ ያለች ልጅ ነች። ወንድሟን ቀብራ መታ ሀዘን ላይ ያለች ልጅ ነች። አሁን በቅርብ ነው ተመልሼ አልማዝ ትባላለች። በነገራችን ላይ ምን አለ መሰላችሁ መረጃዎቹን ካላገኘን እኛ ብሄርንበት ልክ ብቻ ልጅቷን ማገዝ አንችልም። ገባን አይደል? አሁን እኮ ቤተሰቦች ጋር ስልክ አግኝተን ስለደወልን ነው የቤተሰቡን አስተሳሰብ ያለን። የእህቷ ጋርም አግኝተን ስንደውል ነው አስተሳሰባቸው የምናየው። የተፈጠረውን ነገር በቂ መረጃ ኖሮን ለመፍረድም ለማውራትም የታመመችውን እያሰብን ከሆነ ስሜታዊ ነው የምንሆነው። አሁን የሚደረገው ነገር ከአይምሮ በላይ ስለሆነ ማለት ነው። ትላንትና ያክስት ልጅ ነኝ ተስፍሽ ትላንት ያክስት ልጅ ነኝ ብላ የገባችሁ ልጅ ምን አለ ለምን መሰለ እኔ እንደዚህ ሆንኩበትን ነገር ልንገራችሁ። እንደዛ ሆና እያየቻት መጣች አደረጁ እዚህ ጋር 5000 ሰው እያለ ምን አለች መሰለክ መጣ እኔ ኤምባሲ አድርሻት ነው የተመለስኩት አገር የገባች መስሎኝ ነው እኮ አለች። ያ አሁን ማሰብ ያለብን ምን እንደሆነ ታውቂያለሽ? ገጠር ናቸው እናትና አባቷ የሚባለውን ነገር ስትሰሚ ምንም የማያውቁ ቤተሰቦች እንዳሉ ማሰብ አለብን። አጎትየው ነው እንደዚህ ያለን ያለው እዚህ ጋር እሱ ምንም አይመለከተውም። ገና ተመካክሮ ነው እንትን እያለ ያለው። አሁን ግን በሱም ቢሆን በትዕግስት እሱንም ሰምተነው ቢሆን እናትና አባቷን አግኝተን እችን ልጅ ወደ ጤናዋ መመለስ ነው ታርጌታችን ሊሆን የሚገባውና አብዛኛውን ጊዜ እነዚህ በመሀል ያሉ ሰዎች እናቃለን የሚሉትን ከተረዳችሁ እዚህ ጋር ላላችሁት ሰዎች ቀጥታም እየደወልን የምናሰማው ህይወታችሁ እንደዚህ ነው። በቃ ራሳችሁን ጠብቁ። ብዙ መከራዎች የሚደርሱባችሁ ነገር ላይ የተቸገራችሁ የወደቃችሁ ጊዜ ማንም የለም። ያንን እንድታዩት ነው። አሁን አልማዝ የምትባል ልጅ እንትን ያለችው ኦልሬዲ አልማዝ ካለሽ አንድ ቁጥር ጻፊልኝና ነይ ያለውን የተፈጠረውን ነገር ምን እንደሆነች ከበፊት የነበረባትን ነገር እንደዚሁም ደግሞ ኤጀንሲዎቹንም እዛ ያሉትን 2000 ምናምን ብር ለምን አይደለም የሰጧት እነሱ ናቸው የሰጧት የሚል ነገር ስላለ እንታ እና እስኪ እኔ ላውራት አንድ ጊዜ። እግዚአብሔር ይመስገን። እንዴት ዋላችሁ? አለን ሁሉ ሰላም፣ እግዚአብሔር ይመስገን። ሰላም ብያለሁ ለሁላችሁም፣ ለመሲ እዚህ ጋር ያላችሁ ተከታታዮች ማለት ነው። እኔ ትናንት ገብቼ ነበር። እሺ አሁን ትላንትና የገባሽውን ነገር ታዩና መሲዬ ምን ታደርጊልናለሽ መሰለሽ?
ስለ እህቷና ስለምታውቂያት ማስረጃ ምን ተፈጥሮ እንዴት እንደዚህ አይነት ነገር እንደገጠማት ያለ ባግራውንዷንና ስትመጣ ደግሞ ኤጀንሲዎቹ ምናምን ያለውን ፕሮሰስ እስኪ ልግልጽ አድርጊልንና እንወቅ ከመሰረቱ ምን እንደተፈጠረ ንገሪ። እሺ ልናገር። ማለት ልጅቷ አሁን ብቻ አይደለችም ስደት ላይ። ስለ እህቷ አሁን ያወራው የእህቷ ባል ተዩ እኔ ያለሁባት የሚቀበላት ማለት ነው። መጀመሪያ ቤሩት ነበረች። ከቤሩት መጣ ታመመች። ትንሽ ጸበል ሄደች። ጸበል ወስጃታለሁ ራሴ ማለት ነው። ትንሽ ተሽሏታል። እንደገና መጣች። አዲስ አበባ አለች እህቷ። ወደ አዲስ አበባ መጣች። ከሷ ጋር ቆየችና ወደ ኩዌት ላከቻት እህቷ። አዲስ አበባ አሁን ያወራሽ ሰውየው ማለት ነው ባሏ እህቷ አለች ብዬሻለሁ። በሲያ በቪዲዮ ከፍተሽ ንገሪን እስኪ ማሪ። እኔ በቪዲዮ ነው የሚገባኝ ነገር። ያው ቪዲዮ ከፍቻለሁ። ሴቭ አድርጊው ማሪ። አሁን ንገሪኝ። ያው ከፍቻለሁ። እሺ መጀመሪያ ቤሩት ነበረች። እኔ ምንም ዋሻው ሀዘን ላይ ያለው ሰው ነኝ። ምንም ዋሻ የለኝም። የእሷ ያልከፈልኩ ነገር የለኝም። እውነቴን ነው። መጀመሪያ ያው ስሚ ማሲ ከት ነው አምጣ ነው ተፈለድኩ እኮ ያልኩ ባላ አማራ እየተዛነ ሳናግራችሁ ልጅቷ ዝም ብላ ነው የምትናገረው። እኔ አውቃታለሁ። እህቴ ናት። ማርያምን ያጓት መሲ እውነት የዝለኪና አቦይ አንቺ ተናገሪ። አልማዝ ተረጋጊና አንቺ ተናገሪ። ሌሎቻችሁ ምን ታደርጉ? እሺ ከናግራችሁ መጀመሪያ ከናግሮኩምና ሐቅ ፍለጡ በትግርኛ ዘንተ ተዛረቁ ጸገበውልን አማርኛ ብዙ በአማርኛ ንገሪን። አሁን ለእኛ ነው እንድትነግሪን። እሺ በአማርኛ ችግር የለውም። በአማርኛ ላውራ። ስለዚህ ቤሩት ነበረች መጀመሪያ። ከቤሩት ሀገር ገብታ ትንሽ አሟታል። ማይጸሎት ምናምን ወስጃታለሁ ራሴ እዚህ ጋር ነበርኩ ለማይጸሎት እኔም ታሜ ማለት ነው። አብረን ወደ ታውቂዋለሽ ገዳሙ ወደ ተንቤን እዛ ሄጀም 25 ምናምን አሳጥያታለሁ። የኔ ተሻላት። ተመልሳ ወዴት መጣት መሰለች መሲ? ወደ አዲስ አበባ። እህቷ አለች። እህቷ የዚህ ታላቋ ደግሞ አብዳ እቤት ነው ያለችው ታስራ። ብዙ ነገር አለ። እውነቴን ነው የምላችሁ። አብዳ ታማ እቤት አለች። የዚህ ታላቋ አብዳ ታስራ ቤት አለች፣ ገጠር ማለት ነው። ስለዚህ ወደ አዲስ አበባ መጣች። እንዳትልኪያት አልኳት። እህቷ ቢያንስ እንኳን ትንሽ ትረጋጋት ምናምን አልኳት። ወደ ኩዌት ላከታት፣ በቢሮ ማለት ነው። በቢሮ ተልካ ወደ ኩዌት እንደምንም ብዬ ከቢሮዋ ማናት የምትባለው ቢሮ አለቻታለሁ። ከዚህ በፊት 3 ዓመት ምናምን አድርጋለች። 3 ዓመት ነው 4 ዓመት ምናምን አድርጋለች። እንደምንም ብዬ ሀገሯ አስገባዋት። 3000 ድራም ላኪ ያለች መሳፈሪያ 3000 ድራም ልኪ ወደ ሀገር አስገባዋት። ገባሽ? እንደገና ወደ ሀገሯ ገብታ አዲስ አበባ እህቷ ተቀብላ ወደ አዲስ አበባ ላኪ ወደ ትግራይ ላኪያት ሽሬ አልኳት። እምቢ አለች። ከዚህ ሂጅ ከአዲስ አበባ እንደገና ወደ ሽሬ ይዣት ሄድኩ። ኦኬ ጸበል አድርሼ ወደ ቤተሰዋ እንትን አድርጌ አስገብቼ በእናታችሁ እንዳትልኪያት ታላቅ እህቷ አለች፣ የገጠር ሴት ናት። ያው ገጠር ነው የምትኖረው። አስረክቤ በእናትሽ እንዳትልኪያ ካሁን በኋላ የሚተባበረ ወንድሟ አለ ሳውዲያ የሚተባበረ ብታበራለታለሁ ምናምን ብዬ አስረከብኳት ማለት ነው። እንደገና ተመልሳ ወደ አዲስ አበባ ወደ እህቷ መጣች። እህቷ ምን እንዳለች አላውቅ ምናምን በባህር ወደ ሳውዲ እንደገና ኦኬ በባህር ሳውዲ ያለ ወንድሟ እንደምንም ብሎ ሪያድ አስገባል። ለሷ ሊል እንኳን ሁዱድ ሞተ ነበር ወንዝ ዛቤር ብሮታ ማለት ነው። ከዛ ሪያድ ገብታ እንደገና ምንም ዝም አላልኩም። ስራን ፈለግኩላት፣ መከርኳት። እቺ ልጅ ምትሰራ አይደለችም፣ ታማናት፣ እውነት እብድ ናት። ቀኑ ማታ ማታውቅም፣ ዝም ብላ ነው የምትሰራ ምነው የሚሉኝ ራብ ማለት ነው። መከርኳት። 3-4 ቤት በጓደኞች ፈልግ ያስገባዋል፣ አትሰራ። ፖሊስ ያዛት። ገብታ አልገባችም እያልኩ ገባችን ለአገሯ። ኦኬ አገሯ ገብታም እህቷ ተቀበለቻት ማለት አሁን ያወራሽ ሰው ማለት ነው። ስለ ሁሉም ነገር የነሱ ተዩ፣ እኔ ተቀባይ አድርግላታለሁ። ብቻ ከዚህ ተባበሩኝ ወደ አገሯ። ከዛ አገሯ ገብታ እንደገና የሳውዲ ልጨርሻው ብዬ ነው ማለት የሳውኝ ያው ደውለሽ ያነግርሽ ወን እስኪ በሀሳብ ነው ያለሽ። በጣም ባይ እንትን አለ። በሀሳብ ሳይሆን እህቷ አለች የምትቀበለው። ግን እውነቴን ነው የምላችሁ እሷ እምቢ ካለች ችግር የለውም፣ እኔ ሰው አድርጌ እቀበላታለሁ፣ ራሴን ይዣት እሄዳለሁ። ብቻ ተባበሩኝ። እውነቴን ነው የምላችሁ። ሄድኩ ወደ ሀገር ገባች ከሳውዲያ። እንደገና ላኪያት ወደ ሀገሯ። እናት አባቷ ስሙ እነሱ ነው የሚያውቁት፣ ትላልቅ ናቸው። አባቷ ቄስ ነው። ኦኬ
ፕሊዝ ላኪያት አልኳት። አላከቻት። ውሰዲያት አንቺ አለች። እኔ እንዴት አድርጌ ነው የምወስዳት አልኳት። እንዴት አድርጌ እሷ ከዚህም ተመለሰች ከሳውዲም ለምን ምንድነው የምታስቢው? እስኪ እሺ ራሴ ወስዳታለሁና ትንሽ ጸበል አስጠምቂያት አልኳት። ጸበል አስጠምቂያታለሁ ምናምን ምናምን አለ ቪዲዮ ስልክል ምናምን አላመንኩም። ምክንያት ልጅቷ እዚህ ሀገር ስትመጣ ሌላ ናት፣ እዛ ሀገር ስትገባ ሌላ ናት። ምክንያት የዚህ ጭራሽ አታውቅም። እዚህ ጋር ስትመጣ በቃ የሆነ ብር ነው እንትን የምትቆጥረው እንጂ ምንም አታውቅም። ብር ግን የሆነ በብር ነው ይሄን ነገር ያለው በብር ነው እንትን የምትለው በቃ የምትሳሰው በብር ነው። አሁን ብር ያኛው ትናንት የቆጠርሽ ብር 1000 ነው የሰጠኋት ነው 1000 እኔ ነው የሰጠኋት 1000 ምናምን ደግሞ ያቺኛው አስቀምጭልኝ ያልኳት የሰጠቻት ብር ናት። ሌላ የምትሰራው አትችልም። ከዛ እኔ እንደዚህ ያልኳት እህቷ ሳትሄድ ሳትልካት ሽሬ እዛ አስቀምጣ ወሰጃት ያለት እንደዚህ ስትጨቀጭቀኝ አልወስዳትም። ቆይ የተቻለ ቤት እንኳን ላገኝላት ብዬ የተናገርኳት ያለሁት እንዴት አድርጋ እንደላከተ አላውቅም። በቢሮ መጣች እዚህ ጋር ማለት እኔ አላውቅም። ጭራሽ በቢሮ ላከቻት። ቢሮ አለች። ከዛ በቢሮ ስትልካት እኔ አጋጣሚ ወንድም የሞቶ ሄድኩ። ኦኬ አይዞሽ ተረጋጊና ወልሽ እሱ ወደ ሀገር ሄድኩ። ተረጋጊ የኔ እናት ማርያም የሚያውቀኝ ሰው ያውቀኝ። አንድ ወንድሜ ነው እባብ ነድፎት ሄድኩ ወደ ሀገር። ከዛ አላወቅኩትም መምጣት አራሱ የሚያውቀኝ ሰው ሁሉም እዚህ ጋር ሜዳ ነው የምሰራው፣ ዲዛይን ነው የምሰራው። አሁንም የሚያሳልፈው ያለው ችግር ነው አይመስላችሁ? ስራም ተባላሽቶ ወደ ሀገር ሄድኩ። ሀዘን አሳልፌ እዛ መቼ ነው የምትሄድ ምናምን ትለኛለች እህቷ። ለካዝና ሳትሆን እቺ ተጥላናት እሷ ተጥላናት። እንዴ ምንድነው ሲላት መቼ ነው የምትሄድ ዱባይ ትለኛለች። አይ ችግር የለውም ሄዳለሁ ምናምን አልኳት። ከዛ ልክ ሲደርስ እዚህ ጋር ሀዘን ያሳልፍ እህቴ እዚህ ጋር አለች። ከእህቴ ታሞ ነው የተባልነው ወንድ ሙቶ ተባልነ ሄድን። ሀዘን አሳልፈን 4 ወር ቆይተን እህቴ ይዤ መጣሁ። እዚህ ጋር ተጥላናት ያለች ምናምን አለች። አልተጣለችም። ቢሮ ገና ቢሮ ደውዬ የት ነው ያለች አለች። እች ልጅ ተቀበኝ አለች። በዛም አፎ ተብሎ እዚህ ጋር የመንግስት ነበር እንዲህ አሁን እኮ አፎ ሊያልቅ ነው። ከቻለሽ እኔ እጄ ላይ ብር የለኝም። እውነቴን ነው የምላችሁ። ከቻለሽ ተባበረኝ ወደ ሀገሩ አልኳት። እሺ አለችኝ። ምንም አላሳፈረችኝ። ወደ ሀገሯ ትኬት ቆርጣ ምናምን ኤርፖርት አደረሳት። ኤርፖርት ስታደርሳት ከኤርፖርት ጠፋች። እውነቴን ብላችሁ ከኤርፖርት ጠፋች። እኔ ገብታ ናት ሀገሯ ብዬ እያስፈላለጉ ወደ ሀገር ማለት ነው ወደ አዲስ አበባ አልገባችም። አዲስ አበባን ሰው እንትን አድርጌ አልገባችም ሀገር። እሷ ልካ ወልቃ ጠፍታለች። ከዛ አንድ ልጅ አገኘቻት አለች። ዋትሳፕ ከኔ ጋር የምትናገር ቪዲዮ ምናምን የክያ ልኬለታለሁ። ከዛ አንዱ ሁለት ነው ወንድሞቼ። አንዱ ወንድሜ ታመመ ተባልኩ። እንደገና ትኬት ቆርጬ ወደ ሀገር ሄድኩ። ጸበል ያታጥሎ እሱ ማለት ነው። አንቻታለሁ እንደዚህ ቢመሰለት ብላ ፖስት ስታርግ እሷ ሲያያት ከእሷ ተባበሪኝ ብዬ እቤቷ ቀዮቻ እሷ ልጅቷ ማለት ነው። እቤቷ ፕሊስ አስቆይልኝ እስከሚመጣ ምናምን በእግዚአብሔር ብዬ እሺ አለችኝ። አስቆየችልኝ እቤቷ ማለት ነው። አሁን የሰራሁለት ቤት አልሰጥኝም ደሞዝ የምትለው ደሞዝ ሰጥሻለሁ እያልሽ እንዳትወጣ አስቆይልኝ ያልኳት እኔ ማለት ነው ልጅቷ እንጂ ምንም መስራት አልችልም። እንዳያችኋት ነው። ምንም በቃ ምንም መስራት አልችልም። እሷ እንኳን 2 ቤት ይዛች ልጅቷ ማለት ነው። አንድ ቤትም አታውቅም። ያኛው ያጸዳችሁ መልሳ ታጸደዋለች። ቀኑ ሌሊቱም አታውቅም ልጅቷ አትሰራም። አልማዝ ወይ ጥሩ። አሁን አሪፍ ጥሩ ነገር ነው እየነገርሽን ያለሽው። አሁን መሰረት መስመር እንድናስይዘው ጉዳዩን እንዳይረዝምና ቀጥታ ሶሉሽን ላይ እንድንሄድ ነው። አንቺ አሁን እንደነገርሽን ብዙ ነገሮች እየታገልሽ እንደሆነና ለሷ አሁን ለታመመችው ለእህታችን ብዙ ዋጋ እየከፈልሽ እንደሆነ እየነገርሽን ነው። የት ነው ያለሽው? ዱባይ ነሽ አንቺ? ዱባይ አጅማን ያለሁት። ዱባይ አጅማን ያለሁት። መምጣት እችላለሁ። የት ተባበርን ብቻ ወደ ሀገሯ። እኔም ችግር የለውም። ትኬት የሷ ብቻ ግዙኝ። ራሴ ቆርጣለሁ። ይዣት መግባት እችላለሁ። ችግር የለውም። ለምን መሰላችሁ? ከኤርፖርት ስለምትመለስ ይዣት አስሬ ከተባበሩኝ እናንተም ከተባበሩ አስሬ መግባት እችላለሁ።
ቆይ አልማዝ፣ እዚህ ጋር የምታያቸው ሁሉም ልጆች ለእህቶቻቸው የሚቆሙና ችግር ሲደርስ ተባብሮ የሚያግዙ ናቸው። አንዳችሁ ለአንዳችሁ እንድትተጋገዙ ነው የምንፈልገው እና አንቺ እዚህ ድረስ ከመጣሽልን አሁንም እናንተም ሳትመጡ እኮ ትኬት ቆርጠን ወደዚህ እኛ ጋር እንድትመጣና እንድታርፍ ነው ለሰውየውም ስንደውል የነበረው ለዘመድ ለተባለው ማለት ነው። ቆይ አንዴ አዳምጪኝ። አንቺ አሁን ከማንም የምትቀርቢያት ስለሆነ ቀጥታ ምን ታደርጊያለሽ መሰለሽ? የነመሲን ስልክ ተወስጂና የገኒን አድራሻ ትጠይቂና ስልክ ትለዋወጡና በአካል ትሄጂና መጀመሪያ እዛ ታገኛታለሽ። ከዛን በኋላ ወደ ኢትዮጵያ ይዣት እመጣለሁ የምትይ ከሆነ አንቺ ግን እንደዚህ እየተመላለሽ ስራሽ ምንድን ነው? ኖርማሊ ምንም እኔ ስራዬ ያው አህዱ ዲዛይን ነው የምሰራ የነበርኩ። ግን በአሁን ሰዓት እዚህ ያለው ስራዬም በዛ በሀዘን በምንም የተበላሸ ነገር ነው። ያው ብዙ ነገር አለ። ለማንኛውም እኔ ግን እህቴ ወደኋላ አልልም፣ ይዣት እገባለሁ። ምንም ሰራ ነገር የለብኝም። ምንም እጄ ላይም ራሱ እህቴ ስለምትሰራ ሰው ቤት ያለችው እሷ ትሰጥኛለች፣ ቆርጬ እገባለሁ። ችግር የለውም። እዚያት ብቻ ተባብሬ እሷ ምንም አይደለም። እንዲህ እናደርግ። ይኸውልሽ አልማዝ፣ አሁን የምናደርገው ምን እንደሆነ ታውቂያለሽ? ከምንም በላይ የሚያሳስበን የእህትሽ ጤንነት ተመልሶ እንደ ማንኛውም ሰው ህይወቷን እንድትኖር ነው አይደል አንቺ የምትፈልጊው? እኛ ይኸውልሽ አዳምጪኝ። እኛ አስተባብረን ትኬት እንዲቆርጡልሽ ይደረግና ወደ አዲስ አበባ ትመጣላችሁ። እዚህኛ ጋር ታርፋላችሁ። ማረፊያ ቤትም አለ፣ ምግብም ምንም ነገር አይጎልባችሁም። እህትሽን ብቻ በኃላፊነት ወስደሽ ጸበልን መውሰድ ካለብሽ እዚህ ያለውን ኃላፊነት እንድትወጪ ይህንን ነው ማድረግ የምንችለው። ከማንም በላይ መፍትሄውን በአጭር መንገድ ያመጣሽልን አንቺ ነሽ። አሁን ገባሽ አይደል? ስሜታዊ ሆነን ያው እነዚህ በእልህ የተናገሩት ምናምን ልጅቷ በጣም ስለተጎዳች ነው። ምንም አናቅም። ቤተሰብ ደግሞ እንደዚህ ብሎ ሲናገር በዚህ ልክ ነው እንደ ቤተሰብ የሚጨክነው ብለን እስክንታዘብ ድረስ ነው እየሆነ ያለው። ምን መሰል ተስፋ ጨካን ቤተሰብ አለ። የዋ ቤተሰብ አንድ ፍጡር ሰው የለም። እውነት አንድ ፍጡር የለም። እውነቴን የምላችሁ እህቷ በአካል ብቻ ማግኘት ይችላል እፈልጋለሁ። እህቷ በአካል ብቻ አንድ እህት የታሰረች ከኩዌት ታስራ አብዳ አለች። ቤት በአካል ማሳየት ይችላለሁ ከሄድ ከኔ ጋር ማለት ነው። ስንት ጉድ አለ እዚህ ጋር መናገር አልፈልግም። ብቻ እኔ እጅ ልጅ ያው እዚያት መግባት ይችላለሁ። ችግር የለም ከተባብራችሁ። ኤርፖርቱን የምትሄድ ልጅ አይደለች። ምን እንጃ ምን እንደሆነ አላውቅም። ኤርፖርቱን ተቆርጣ ከኤርፖርት መለሳለች። እኔ ግን እንደምን ብዬ አስሬም እንደምን ብዬ መግባት ይችላለሁ ይዣት ማለት ነው። ስለዚህ እናንተ ብቻ ተባበሪ፣ እናንተ ብቻ ተባበሪ። ምንም ችግር ጸበልም ይዣት ሄዳሉ። ራሴ ጸበል መጠመቅ ይፈልጋለሁ። ችግር የለብኝም። ብቻ ተባበሪ ቤተሰቦች። እሺ አልማዝ፣ እንግዲህ አሁን ረጆ ሁሉም መሲ ሁላችሁም ሁለታችሁም መሲ ገኒም ኪዩንም ኪዩም አሉ እነሳሪም ስላሉ ምን እናድርግ የሚለው ላይ ነው አሁን ማውራት ያለብን። አይ ቲንክ እነዚህ ቤተሰቦች ሁለቱም ታግዘው መጥተው እዚህ ደግሞ ጸበል ተጠምቀው እኔም አንድ ቃል ምገባላችሁ ነገር ምንድን ነው እስኪሻላት ድረስ እዚህ ያለውን ነገር እኛ እንፈቅድላችኋለን። ትግራይ ድረስም መሄድ ካለብን ያቺኛዋ ታላቅ እህቷም የታመመችበትን ሁኔታ ማየት ካለብን አብረን ሄደን እናየዋለን። ችግር የለም። እኔ እዚህ አብሬያችሁ ትግራይ ድረስ ሄጄ ያለውን ነገር ማየትም ካለብኝ ያያለን። ግን አሁን መሆን ባለበት መልኩ ምን እናድርግ? ኪዩ የሚወታችሁን አንሱና መሲ ምናምን ሀሳብ ስጡና ምን እናድርግ? አይ ቲንክ አሁን ጥሩ ሶሉሽን ያለችው እዛው እናንተ ጋር ያለችው እህቷ ብዙ እየለፋች እንደሆነ እየነገረቻችሁ ነው። ሶ ምን እናድርግ? ከታች ያላችሁትም ሰዎች ሀሳብ ስጡንና መፍትሄ ላይ እንሄድ። ልጅቷ እንዲሻላት ነው ማድረግ ያለብን። ጤናዋ ተመልሶ ወደ ስራም እንድትመጣ ኑሯንም እንድትመራ ነው ማድረግ ያለብንና ኪያ እስቲ ሚውትን አንሳና ሀሳብ ስጠን። እሺ አዎ፣ ያው ሁላችንም ነው ለልጅቷ በጤና ጉዳይ ላይ ነው እያወራን ያለ ነው እና የሚቻል ከሆነ አሁን እሷ ባለችው መንገድ እሷ አሁን ችግሩ ምንድነው? ኤርፖርት ላይ ከሰው ጋርም ብትሆን ልታስቸገር ትችላለች። ኤርፖርት ላይ ኢሚግሬሽንን አልፋት ትሄድም ነው እና ልጅቷ እንዳለችው ትኬት ተቆርጦ ይዛት ሄዳ እናንተ ጋር አድርሳ እዛው ድርጅቱ ላይ እንትን ብላት የተወሰነ ቀን ተቀምጣ እስከምትረጋጋ ድረስ እዛው ጸበል የምትጠቀም ከሆነ ጸበል እንድትጠቀም ተደርጎ፣ ምክንያቱም ዛሬ መላኩ ይላካል፣ ትሄዳለች፣ ችግር የለውም። እች ልጅ አሁን ሳይኮሎጂካሊ ትጎዳለች። ገንዘቧን ብቻ ነው የሚፈልጉት እዛ ጋር ያሉት ሰዎች። ምንድን ነው እሷን ይልካሉ፣ ገንዘብ ብቻ ወደ እነሱ እንዲሄዱ በቃ በእሷ ልክ እንደ ጆከር እየሳቡ
በእሷ ነበር ህይወታቸውን እንትን እያሉ የነበረውና አሁንም ግን እስቲ ቆይ አንዴ ክዩ አልማዝ እናትና አባታቸው ቄስ ናቸው፣ ሩቅ ናቸው፣ ገጠር ናቸው ብለሽኝ ነበርና ትረዳቸዋለች? ከዚህ በፊት ስደት በሄደችበት ጊዜያቶች ትረዳቸዋለች? እስቲ ያለውን ህይወት ንገሪኝ። መጀመሪያ እህቷ ነበረች፣ ያችኛዋ አብዳ የተቀመጠችው ቤት ኩዌት ነበረች እሷ። እኔ ራሴ ሳውዲያ ሂጄ ነበርና በእህቷ ኩዌት ነበረች ያገዘችኝ ብር ሳውዲ ሂጃለሁ 7000 አገዘች 20 ብር ከፍዬ በኢትዮጵያ በፊት ማለት ነው። እሷ አገዘችኝ። ያችኛዋ ታስራ ያለችው እህቷ ማለት ነው። ሳውዲ ሰርቻለሁ። ሳውዲ ሰርቼ የእሷ ብር መልሼ ያው ያለኝም እንትን አድርጌ መጣሁ። እሷ ታማ መጣች። ያችኛዋ አሁን ታማ ያለችው አሁን ያለችው የነበራት ብር ያችኛዋ ታማ ያለችው ገጠርም ታስራ ያለችው እሷ የእሷ ከፍላ ወደ ቤሩት ላከች። ደህና ነበረች ማለት ነው፣ እኔም ጨምሬ ማለት ነው። ወደ ቤሩት ሄደች ያለችው አሁን የታመመችው ስቲል እንደታሰረች ነው ቤት ውስጥ ደህና ናት። እሷ ችግር የለባትም አሁን ናት በቃ እንደዚህ ያለ እንጂ ቤሩት ገብታ ሰርታ 2 ዓመት ጨርሻ ገብታለች ሀገሯ። ከቤሩት በኋላ ነው አሁን ያለችበትን ሁኔታ ነው የምጠይቅሽ። አሁን እንደታመመች ነው አሁን እዛ ያለችው ነው እዚህ ያለችው እዛ ያለችው እዚህ አዲስ አበባ ነው እዛ ያለች ታስራ ናት በቃ ታስራለች። አይሞን አዎ ገጠር ናት ታስራ ነው ያለችው። በቃ ህክምናው መድኃኒት ወደ ሆስፒታል መውሰድ አልተቻለም። ራሴ ለፍቻለሁ በወግኔ ማለት ነው። አባቷም ወደ ጸበል ያልገባችው ጸበል የለችም አልቷት በቃ ይሄ አእምሮ እንትን ኪንን ሰጡኝ የህክምና ከዛ የተገዛላት ነው እንትን የምትኖረው ትንሽ እንኳን እሱ ካልዋጣት እንትን አትልም። በቃ ዝም ብላ ነው ራሷ የምትገዳ ማለት ነው። ህክምናው የተሰጠን ከሪና እንደዚህ የተጠቀመች ነው የምትኖረው ገባ እዛ። እቺ ግን በቃ እንደዚህ እንዳትሆንብኝ በጣም ለፍቻለሁ። በጣም በቃ እንደዚህ ያችኛዋ የታመመት እንዳትሆንብኝ እየለፋሁ ነው ያለው ማርያም። ምክንያቱም ትንሽ እቺ ሁለት አስባችሁ ሁለት የት በጣም ይከብዳልና አባትና እናቷ ደግሞ ትላልቅ ናቸው ገባችሁ። እኔ እንደምንም ብላ ወደ ሀገሯ ገና ሳያማት ገና ያለች ወደ ሀገሯ ገልታ ጸበል እንዲወስዳት እና በቃ እንደዛ ነው የምፈልገው ነው መሲ ወይ ተስፋ አይ ቲንክ እንግዲህ ያው ለአንዱ ስናስብ ሌላም ነገሮች እየመጡ ነው መረጃዎች። እንግዲህ እህቷም ያው እዚህ አእምሮ ውክ ደርሶባት ታስራ ነው ያለችው እዚህ ቤተሰብ ጋር ትግራይ ክልል ሩቅ ገጠር ነው። እሷም ስደት ላይ ነበረች 2 ዓመት ተሰዳ ሰርታ ስትመጣ ነው እንደዚህ የሆነችው። እችኛዋንም አሁን ምንድነው እያሰበች ያለችው አግዙኝና ለሷም ትኬት ቁረጡልኝ እኔ ይዣት ልሄድ እና ብትመጣ እዚህኛ ጋር ተያይዘው አሁን እኛ እዚህ ስትመጣ እናሳክማታለን አይደል? ግዴታችን ነው። አእምሮ እንትኑን ሄደን ቼክ አስደርገን ብናሳክማት የግድ የቤተሰብ ስለሚያስፈልገን ነው። እኛ ድርጅት ላይ የሆነ ነገር ብትሆን ቤተሰብ ከሌለ አደጋ ስለሆነ ለድርጅቱ አብራ የምትሆን ሰው ነው የምንፈልገው። በዚህ ሰዓት ደግሞ እሷ እዛው እናንተ ጋር ነች፣ ዱባይ ነው ያለችው። ያላችበት መታ ተነጋግረን መምጣት ከቻሉ ወደ አዲስ አበባ እኛ ጋር መተው ሁለቱም እዛው ቤት ተሰጥቷቸው አርፈው ወደ ሕክምናም ሄደው ወደ ጠበልም ሄደው ቼክ ከተደረጉ በኋላ ከተሻላት በኋላ ትግራይ መሄድም ካለብን ከእሷ ጋር አብረናቸው 3 ሆነን ሄደን እዛ አይተናት። ያችኛዋ እህቷ ምንድን ነች? ምንም ቢሆን ስደት ላይ ሄዳ ወድቃ እንድትቀር አንፈልግም። ያለችበትን ሁኔታዎች እና እኛም አሳይተን እዚህ ነው ያለው ህይወት ይሄንን ይመስላል ብሎ ሌላው እንዲማርበትም አድርገን እዛ ድረስ ሄደን ያችኛው የምትታከምበትን ነገር ብንፈጥር ደስ ይለኛል። እንደ ጀጎል የምትሉት ነገር ካለ እንወያይ ብዬ ነው መሰለኝ። እኔ በነገራችን ላይ ትላንት እኔ ዘመዷ ነኝ ምናምን ስትል በቃ የባለፈው ነገር ተስፋ ጭንቅላቴ ላይ ስላለ ነው። ጋዝ ፈንድቶ የሞተችው ልጅ አስክሬን ተቀበሉ ሲባል የ2 ወር ደሞዟን ቅድሚያ ላኩ ካሉ በኋላ ቤተሰብ ነኝ ሲሉ እየሰቀጠጠኝ ስለሆነ ነው። እኔ ማለት በቃ ብዙ ነገር እያየህ ነው ተስፍሽ። ማለት ልጆች ከስደት መጥተው ሊሰሩ መጥተው ኢቭን ሞተው እንኳን አስክሬናቸው ተመዝኖ ሚዛን ከፍ ሲል እንኳን ብር ሲጎድል አስክሬን እንኳን አስክሬን የሚያድርበት ጊዜ ላይ ነን ያለ ነው። ገባክ? እና ይሄን ነገር ስታስበው
በጣም ስለሚያመነው እኔ እቺ ልጅ ደግሞ እኔ ትላንትና በቦታው ደርሼ ደግሞ ስላየዋትኝ አሁን እንደዚህ ልብስ ለብሳ የሆነ በቲክቶክ ነው ሰው የምትመስለው። በነገራችን ላይ ተስፋ ስትመጣ ማለት ትንፋሿ ነው ያለው ልጅቷ ኦልሬዲ እንጂ ኦልሬዲ በቃ ሁሉ ነገሯ አጥንት ብቻ ነው እና ቆዳዋ ነው ያለው። ሌላ ምንም ነገር ስጋ የሚባል ነገር የላትም። የእያንዳንዱ አጥንቷ እንደዚህ ይታያል። በጣም ፓወር ራሱ የላትም። እንደዚህ ስትይዛት ራሱ በቃ ልፍስፍስ ነው የምትለው። ገባ? ይሄ የስደት ተርፍ ነው። በቃ እኛ ትልቁ ከስደት የምናተርፈው ይሄ ነገር መሆኑ ያሳዝናል። ነገር ግን አሁን እሷ እንደዚህ አብራት የምትሄድ ከሆነ እኛም የትኬት ብር እዚህ የልጅቷ ብር ላይ ያለውን ጨምረንላት የትኬት የእሷን ተሸፍኖ የሁለቱም የትኬት ተሸፍኖላቸው የእሷ አይ ቲንክ ደርሶ መልስ ነው መሆን ያለበት አይደለ? የዚችኛዋን የደርሶ መልስ ትኬት አዋጥተን የእሷን ደግሞ የመሄጃ ብቻ ተቆርጦ የትኬት ብቻ አዋጥተንላቸው ከነገ ወዲያ ቢሳፈሩ እኔ ደስ ይለኛል። ምክንያቱም እኔ ያችኛዋን ልጅ ምንም ከቀልቡ አይደለችም። ተስፍሽ እኔ እንቅልፍ አልወስድ ማርያምን ጠዋት ስነሳ ለረጁ እያወራኋት ነበር። አልተኛውም። ምክንያቱም እናንተ በቲክቶክ ነው ያያችሁት፣ እኛ ደግሞ ቦታው ድረስ ሄደን ስለሆነ ያየ ነው። በጣም ነው በቃ ውስጥህን የሚነካው። ልትሰራ ወተግ የሆነ ህልም ይዛኖችን ልጅ ወጣችሁ። ገባ? እያንዳንዱ ስደት ያለው ህልም አለ። ስለዚህ አሁን ያላችሁት ነገር እንትን ይበል። እዚህ ዱባይ ብቻ ያለን ሰዎች ራሱ 100 ድርሃም ተዋጥቶ እንትን ይባል ትኬት ይቆረጥላቸው። ታምጣና እንትን ይባል አልማዝ ትምጣና ወደ እናንተ ኦልሬዲ እህቷ ጋር ያለውን ነገር ያው እስቲ በአካልም ሲያወሩ እንትን የሚለው ነገር አለ። እኛ በዚሁ በአጭር ጊዜ ውስጥ የተወሰነ ነገር ተደርጎ ትኬት እንዲቆረጥላት ማድረግ ከቻልን ብዙ አይደለም። ቀጥታ እዚህ ከመጣች አዲስ አበባ ላይ ላለው ነገር እንግዲህ እኛ የአንድ ሰው ስንት ነው የሚሄጃ ብቻ? እኔ እንጃ። ትኬት እስቲ እንትናን ጥሩት፣ ዳኒ ትራቭልን እንጥራው። ዳኒ ትራቭልን ዲስካውንትም ስለሚያደርግልን እሱ ይጠራል። በነገራችን ላይ ተስፍሽ የእኔ ጥያቄ ደግሞ የነጮ ብቻ ጥያቄ ነው። ረጅም ታርገሽ ታርጉ ተስፍሽ እንትን እኔ ደግሞ የኔ ጥያቄ ደግሞ አብራት ምናልባት አልማዝ የምታውቂ ከሆነ አብራት ከጎንደር የመጣች ልጅ አለች። እኔም እሷም ነን በጫማ ስንደበደብ የነበረው ብላለች። አንድም የምትደበደብ ልጅ አለች። ስለዚህ ያችስ ልጅ የት ነው የገባችው? የምታውቂያት አለች? የእሷን ጓደኛ መስዬ እኔ ልንገርሽ፣ ልጅቷ ትናንት ዋሻት እናት አባት የለኝም ብላለች። ትክክለኛ የምታወራ አይደለች። አውቃታለሁ። ዝም ብላ ነው የመጣላት። ግን ነግራናለች። ዛሬም አልተደበደበችም። ቆይ ልንገርሽ፣ መጀመሪያ እኔ ቢሮ ላይ ውስጥ አላውቅም። ቢሮ ውስጥ ያለው ነገር እሷ ነው የምታውቀው። ለማንኛውም ቢሮዋ ግን እውነት አላሳፈረችኝም ማለት ነው። ለምን መሰለሽ? አሳፍሪያት፣ እኔ ብር የለኝም፣ አሳፍሪያት ወደ ሀገራ፣ አንቺ ነው ያመጣሻት። ለምን እህቷ እኮ እንደዚህ ያለ ብላ ጤናው ማመስለ ነገራችን ላይ ይሄ እጇ እንዳለ ፍሬ እንትን አልማዝ ሰንበር በሰንበር ነው። ይሄ እጇ እንዳለ ትልትል ነው። እዩ ወደ ደግሞ የታነቀችበት እንደዚህ እንትን ያሉበት አለ። ሰውነቷ ላይ በጣም ብዙ ጠባሳ ነው። ያችኛው አስቆይ ተደብድባለች። ከኤምባሲ ከወጣች 1 ሳምንት ነው አሉኝ። ከኤምባሲ ከወጣች መጀመሪያ ከያችኛው አስቆይልኝ ያልኳት ማለት ነው። የሆነ ነገር አድርጋናት ንውሰጅልኝ አለች። ምን አረገች አልኳት። በቃ ያልሆነ ነገር እስካሁን ታግሻለሁ። የቢሮዋን ቁጥር ስጭኝ። እኔ የቢሮዋን ቁጥር ነው ማግኘት የምፈልገው። የቢሮዋን ቁጥር ስጭኝ። እች ልጅ አብራት የመጣች ልጅ አለች። ምክንያቱም ሁለታችንም ነን የመጣ ነው 18 ሆነን ነው ብላለች። ከነ ቁጥሩ አዲስ አበባ ያረፉበትን አካባቢ ምናምን ተናግራለች። በነገራችን ላይ የቢሮ እቺ ልጅ ማለት ነው አሁን አይደለም አመት እኮ አረገች። ከቢሮ አደረገች። ግን ቢሮ ውስጥ ግን ድብደባ ደርሶባት የቆየ ጠባሳ እንዳለ እጇ ላይ አለ። የቆየ ጠባሳ ያላት ይሄኛው ማለት ነው። የቆየ ነው። እኔ ያውቃለሁ ጠባሳው። ቆይ መጥቼ ልየውና የሚያውቀው ጠባሳ ከሆነ እኔ ኃጢአት አልገባም ነው ተመታልልን። ግን ያቺ ልጅ ማለት ነው እኔ ያስቀመጥኳት ቦታ ነበረችው ማለት እሷ ኤምባሲ ወስዳ ከኤምባሲ ደግሞ ኤምባሲዎች ሂጅ ሲጠይቅ ሂዳለች ወጣለች አሉኝ። የት ነው የወጣችሁ አላውቅም። ለምን ቢሮዎቹን አሰጭኝም? ለኔ እኔ ችግር የለብኝም እሰጥሻለሁ። ከሷ ተቀበይ ከያኛው አስቀምጥልኝ ያልኳት
በውስጥ ሰጥሽ እሱ በቃ እኔ ቢሮውን ሰጥተሽኝ ያቺ ነጩ ያለችው ልጅ ከጎንደር አብሮ የመጡት ልጅ ያቺ ልጅ እየተደበደበች ያለች ልጅ አለች። ደጋግማ እኛ በነገራችን ላይ ተስፍሽ ልጅቷ ሰው የሚባል ፍጡር እንዲነካታት ሰውነቷ ሁላ ነው የሚንቀጠቀጠው። ሰው የሚባል ነገር እንዲነካት አትፈልግም። ብሯን ካልሲ ውስጥ አድርጋ እንደዚህ ብሯን ካልሲ ውስጥ አድርጋ ጡቷ ውስጥ ነው ከተ ሰው እንዲህ ነው የምትልክ ታውቃለህ። እኔ በግድ ከመታችኝም ትምታኝ ብዬ ነው ሪስክ ወስጄ ሂጄ አስኳትኝ ትላንትና። ገባ ለኔ ወንጀል እኮ ነው ያገባ። ቆይ አንዴ ገባ። በተደጋጋሚ የምትለው እሷ ከጎንደር አብራት የተሰደደች ስደተኛ ልጅ አለች። እኔ እና እሷ እንደበደብ ነበር ነው ያለችው። ስለዚህ ያቺ ሌላም ልጅ አለች። ስለዚህ የቢሮውን ቁጥር ስጪ። እኔ ለቢሮ ጠበቃ እንዳትቆሙ። ኢማራት ውስጥ ያሉ ቢሮዎች ነፍስ ምን ሲጀመር ጠበቃም አላውቃቸውም። ቢሮዎቹም በቢሮ መታ ግን ሀገር ያለውን የደወይ ተቀበይም ብላ እኔ አልቀበልሽም አሳፍሪ አትሲላ ቆርጥ መሲ የቢሮው ስልክ ስላለ እኔ ጋር ልስጥሽና እስቲ እዛ ቀጥታ ደውይላት። ዳኒ መጥቷል። መሲ ኦኬ ተስፍሽ የሚውት አድርግና ዳኒ ልጠይቀው። ዳኒዬ እንዴት ነህ? መሲ እንደምን አላችሁ? ሁላችሁም ደህና ናችሁ? አለን ይመስገነው። ዳኒዬ ስንት ገባ እስኪንገረን። ምን ትኬት? አንዲት እህታችን አለች። ትናንትና ሶሻል ሚዲያ ላይ ሲዘዋወር የነበረውን ቪዲዮ አይተናል። የአንድ ሰው መሄጃ ብቻ፣ አንድ ሰው ደግሞ ደርሶ መልስ። ኦኬ ለመቼ ነው ቀኑ? ያው ቀኑ ችግር የለም ተስፍሽ፣ አጭር ቀን ነው መሆን ያለበት፣ ምክንያቱም ነገን እየተኙ አይደለም። ግን ዳንዬ ልጅቷ ትንሽ ታስቸግራለች። እንዴት ነው እንትን ሊደረግ የሚችለው? ማለት ልጅቷ እንዴት ነው ፕሌን ውስጥ ታስቸግራለች ማለት እንትን ምን ዊልቸር ምናምን ትፈልጋለች ወይስ ምንድን ነው? ዊልቸር ሳይሆን ፕሌን ውስጥ ስትገባ ድረስ ፕሌን ውስጥ ይገባ ድረስ ሰው ያስፈልጋል። እዛ ጋር የሚቆም እሱንም ቆማለሁ እኮ መልስ ግልጽ አድርግልኝ፣ አልገባኝም። እንደዛ ትንሽ አለባት መሳፈር አትፈልግም። ኦኬ የሜንታል ነው እንጂ የፊዚካል እንትን መሄድ ምናምን ትችላለች። ኖ ትራመዳለች፣ ግን ገባ እንደዚህ አሁን ለምሳሌ ትንጋተት ምናምን ትችላለች። እንደዛ ከሆነማ ይኸውልሽ አሁን ቦርዲንግ ፓስ አድርጋ ፕሌኑ ጋር ምናምን አሁን የሆነ ሰዓት ይቀመጣሉ አይደለ? እዛ ጋር ራሷን ችላ አስባ ምናምን ነገር ካልገባች ፕሌኑ ሊያመልጣት ይችላል። ወይ አብሯት የሚሄድ ሰው አሬንጅ ማድረግ ነው የሚሻለው። አብሯት የሚሄድ ሰው አለ ካለማ እነሱ እና ታዲያ እንደዛ ማኔጅ ያደርጓትም አብረው። ነገሩ ተስፍሽ ቁጣ በጣም ነው የምትፈራው። እኔ እስከ መግቢያው ድረስ እኔ ያለው የጦኩ እንጆን ያስገባታለሁ እንጂ ማንም ሌላ ሰው የማያውቀውን ሰው ሌላ ሰው ኃላፊነት ወስዶ ወይ አስገድዶ ምናምን ነገር ፑሽ አድርጎ ሊያስገባት የሚችል ሰው ሊኖር አይችልም። ምክንያቱም የራሷ ሰው ከሆነ ግን ለእሷም ብሎ የሚሄድ ሰው ከሆነ ግን እንደምንም ብሎ ሊያስገባት ይችላል። እምቢም እንኳን ብትል ማለት ነው። ገባሽ? አሁን ታስቸግራለች ስላልሽ ማለት ነው። ያ መሲ ለዛ ነው አሁን ዳኒ ተስፍሽ እኔ ይዣት ሄዳለሁ። እኔ ይዣት ሄዳለሁ። ችግር የለውም። አሁን ዳኒ ያለውን የትራቭሉን ዋጋ ምናምን የአንድ ሰው መምጫና የአንድ ሰው መልስ ያለውን ሂሳብ ትነግረንና እዛ በአካል ስትመጣ አልማዝ በአካል ስትመጣ መነጋገር ትችላላችሁ እኮ። እዛ ጋር ያለችውን ልጅቷ የምታስቸግረውን ስታያት የምትሰማትን ነገር ምናምን አድርጎ አስፈራርቶ መሄድ አለብሽ ብሎ እንትን ጫና መፍጠር ይቻላል። አስቸጋሪ ናት። አትገባልኝ ይኸውልሽ መሲ እኔ ልንገርሽ፣ በተለይ አልማዝ በጭራሽ አትታዘዛትም። ለምን ልክ ድምጿን ስትሰማ እንደ እብድ ነው የሆነችው። አሁን ራሱ ለምን መሰለሽ ወደ ሀገሯ ይዘሽ ስትሰማ እንደ እብድ ነው የሆነችው። እግዚአብሔርን እኔ ደግሞ ፕሮግራም ያለምን ደግሞ እንደዛ ከሆነ ታውቃለች ማለት ነው። አትሄድም ስደት አትሄድም እዚህ ጋር ሱቅ ምናምን እላታለሁ። ስለዚህ ስደት አትሄድም ስለሚላት በጣም ትለኛለች። እናደርጋለን የሚሄዱ ወንዶች ልናገኝ እንችላለን። ቀንን ቪዲዮ ሰራና ቀንና መጀመሪያ አልማዝ ነጋገር ከዛ በኋላ ወንዶች እኔ እስከ መግቢያው ድረስ እኔ ስለምትፈራ ጓልባታለሁ። አውሮፕላን አንዴ ከገባችሁ ከገባችሁ በኋላ ችግር የለውም። አውሮፕላን ከገባች ችግር የለውም። አውሮፕላን ብቻ ትግባ። ትኬቱ ኤርፖርት ስለምታውቀው ከኤርፖርት በጣም ነው የምትሮጠው። ማንም ሰው ትማታታለህ እንደገና ለዛም። ስለዚህ
ወይ ደግሞ እንትን ወደ እንትኑም ልትሄድ አካባቢ የእንቅልፍ መጣጣለ ደግሞ ተኝታ ማን ይሸከማል? ተኝቶ ማስገባት አይቻልም። ያለው አማራጭ ምን መሰላችሁ? ቀጥታ ሶስቱ በአካል ይገናኙ። መሲ አንቺም አልማዝም እንትን በግድ እዛ ጋር ለምን እንደሆነ በግድ እንትን እያላችሁ ትሄጃለሽ የሚለውን ነገር ከመሄዷ በፊት ጫና አድርጉ። ዋጋውን እንወቀውና የትራቭሉ እናንተ በአካል ተገናኝታችሁ ጫና ስሜቷን በአካል ተያትና ለምን እንደዚህ እንደምትሆን እንትን እናር ቢሮዋ ጋር እንደውልና ደግሞ ምንድነው የነበረው ነገር ሂደት የሚለውን ነገር የቢሮዋን ሴትዮ እንጠይቅ። ስለ ባህሪዋም ስላለውም ነገር ማለት ነው። ዝም ብሎ ስለማይመጣ ባክግራውንድም ካለው ማለት ይሄ ሁሉ ቤተሰብ ለምሮ እንደዚህ አይነት ጤነኛ አይደለች የሚል ከሆነ እውነታው ያለው ከፋም ለማም አራት ሰው ስለ ጤንነቷ ቤተሰቧ ልክ አይደለችም እያለ ከተናገረ እኛ ነች እናንተ ናችሁ እንዲያረጋችኋት ማለት አይለብንም። ተግባባን አይደል? የቆየ ነው እያሉ እህቷም እዚህ ታማለች እየተባለ ስለሆነ በግድ አሁን ጫና አድርገን እንደምንም አየር መንገድ ሄዳ ተሳፍራ መታ እዚህ እንዳረፉ ወደ ጤና ምርመራ ሄዳ ስትረጋጋ ወደ ቤተሰቧ ማድረስ ደግሞ አንድ ነገር እናደርጋለን። ዳንዬ በዚህ ጉዳይ የምትስማሙ ከሆነ አጎቶች አጠገቧ ገኒ አጠገብ ስላለች አጎቶቻችን እምላቸው እነማን እንደሆኑ ታውቃላችሁ። ስለምታውቁ ስማቸውን ግልጽ አላደረገውም። ለአጎቶቻችን ሪፖርት እናደርግና አጎቶቻችን ፕሌን ድረስ ይዘዋት እንዲገቡ ማድረግ ኦኬ ማሪፍ ሀሳብ ነው። እኔ እዛት ሄድና እንደዚህ ብዬ ነግራችሁና አንድ አጎታችን ሄዶ አብሯት ፕሌን ውስጥ አስገብቷት ልክ ሊነሳ ሲል እሱ ከዛ ይሄዳል። እንደዛ ማድረግ ነው። ጥሩ ምንም የምትረብሸው ነገር የለም። የአራት ሰዓት ፍላይት ስለሆነ ቁጭ ነው። ከዛ ፕሌን ውስጥ ምንም አትልም። አጎቶቻችሁ ማናቸው አሉ አታውቋቸውም። የኔ አጎት እንዳይመስላት ስም መጥቀስ ስለማልወድ ነው። ዳኒ ሳቡን አሁን ስለዚህ በኢትዮጵያ አየር መንገድ ቢሆን ይሻላል አይደለ? በረራ አዎ እንዴ ካቀወጡት እንኳን የራሳችን ዜጎች እዛው እንትን ኢትዮጵያ አየር መንገድ አሁን ያለን ኦፈር 1100 ድርሃም ነው። በኦፈሩ ያለን በሱ መሄድ ትችላለች። ለአንደኛው ደርሶ መቼ ነው መመለሻው? አንድ ወር በኋላ አለ እስከ 2200 እስከ 2000 እንዳለ እስከ 2200 ነው ደርሶ መልስ። አልማዝ ደርሶ መልስ ቢቆረጥልሽ ነው አይደል የሚሻለው? እህታችን ኪሎ ምናምንም ካላቸው እስከ 56 ኪሎ መያዝ ይችላሉ። ችግር የለውም። ምንም ዕቃ የላችሁም? ካልሆነ ደግሞ ወይ በሻርጃ የሚቀንስ እናድርግ። ኪሎ ከሌላቸው ኪሎ የላቸው ኤር አረቢያ የሚባል አለ የሚቀንስ በጣም የሚቀንስ። ግን ለእነሱ ምቹ የሚሆን ከሆነ ዳን ከአንተ በላይኛ እናቅም። እሱም በቃ ታመቻችል እንላለን። ስለዚህ ችግር የለውም። በቃ የሚሆነው እናደርጋለን። እሱ የሚሆነው እናደርጋለን። በቃ ችግር የለውም። እሺ ችግር የለውም። በቃ እናንተ ጨርሱና የትኬቱን ቀን ስትወስኑ መሲም ወይም ረጂ አንደኛችሁ አሳውቁኝ። ምንም ችግር የለውም። እሱን አሬንጅ ማድረግ እንችላለን በማንኛውም ሰዓት። እሷ ግን እንዴት ወልን ሰዓት ጠርተን ስለምትመጣ እናመሰግናለን። እሺ እና አረ ችግር የለውም። ኖርማሊ ቢሮም ስላልነበርኩ ነው እንጂ ወጣ ብዬ ነው። አሁን ልገባ ነው ገና። አምጪ እሺ ችግር የለውም። እናመሰግናለን ዳንሻ። ችግር የለውም። ተስሽ ብሮ ችግር ኤኒ ታይም ሁሌም እንደዚህ ብዙ ጊዜ ቲክቶክ ላይ ስለማልገባ ነው እንጂ አለውኝ። እንደዚህ ስጠሩኝ ደስ ነው የሚለኝ። አትጨነቁ አለ ከጎናችሁ ነኝ። እሺ ዳንኤል እሺ የምንረዳቸውም ነገር ካለ እሳተፋለሁኝ። በእንትኑ ራሱ ካለ መሳተፍ እችላለሁ። እሺ ግን እንትን አሁን ማለት ነው ተስፌ እንትን ይሄ ምንድነው ያልኩህ? ያው ለመሰለ አሁን እሷንም ልትንጓ እስከ እንትኑ መግቢያ ድረስ እኔ ልክ እንዳጎተቻችን ሆኜ ልወስዳት እችላለሁ። ከዛ በኋላ ግን ያለው አንድ ለባሽ አጎታችን ካስገባት ውስጥ ድረስ ተባበረ ምናምን ብለው ታሜን የምንነግረውና እንደዛ እናደርጋለን። ገባክ? ባጎቶቻችን እንትን አይሆንም። መስዬ አሁን እንዳኒ ያለው ኤር አረቢያ ምናምን የሚለውን ሳይሆን
የኢትዮጵያ ኤርላይንስ ብትወስድ ጥሩ ነው። ቢኮዝ ትራንዚት ምናምን የሌለው ሌላ ቦታ ደግሞ ትራንዚት ካለ እንዳታስቸግራት ምናምን ቀጥታ መውረድ የለበትም። በአንዴ ትገባለች በሩ ሳይከፈት ኢትዮጵያ እሱን እኮ ነው እያልኩ ያለሁት መስዬ። እና የምናዋጣውን አዋተን ቀጥታ ዳይሬክት ፍላይት ይሄዱ። እንደዛ ነው መሆን ያለበት እንጂ ወራጅ አያስፈልግም። በቃ በዚህ በዱባይ ይሄዱ፣ ሻርጃ ምናምን ሳይሆን ቀጥታ በዱባይ ይሄዱ። እንዳልሽው አጎቶቻችን ደግሞ የሚገቡት ከሆነ ይግቡና በጣም ይሄ ደግሞ ትልቅ ነገር ለምን መሰለሽ ትላንትና በአጎቶቻችን ነው ሰጥ ለጥ ያለችው። ስለዚህ እንደዛ ይደረግና የምናዋጣውን አዋተን እችን ልጅ በሰላም ወደ ሀገሯ እናስገባት። ልጆቻችን እንግዲህ ከዚች ልጅ መማር አለባችሁ። በቃ አልሚ ነገ ከነገ ወዲያ ነይ። እሺ ማሬ ዛሬ እንትን በይና ከነገ ወዲያ ነይ። እሺ መሲ የስልክሽም ከኪያ ነው ስልክ ኪያ አስተዋለ ከኪያ ሰጅ ኪያ ቁጥር መጻፍ አይችልም፣ ግን እንዲጽፍለት እንፈልጋለን ሰው። እሺ ቁጥር በይ። እሺ መሲ እውነት በጣም አመሰግናለሁ። ከነገራችን ላይ እኔ ከሷ ጋር እንዲሄድ ያሰብኩት ኪያ ነው። ኪያ በጣም ተመችቷታል። ከኢትዮጵያ ያመጣችውን ብር ራሱ ማስታወሻ ብላክ መርጣ የሰጠችው ለሱ ነው። ኪያን አምጪ እያለች ነው። ማርያምን ስራ ነው ያልኳት። አምጪ ስልክ ደውይለት ላውራው። አሁን ምን እንደምትል ስማ፣ አገናኘኝ ገኒ። ልግባ፣ ውጭ ወጥቼ እኮ ነው። ተስፊ ስማ፣ እሺ ለኪያ ያላትን ፍቅር ያው በአንድ ቀን ያየችው። እኔ ኪያ ግን ይሄ ነገር ቢጠየቅ ደስ ይለኛል። ምንድን ነው ጎፊት እያሉ ነው? ማን ነው ጎፊት? መስዬ ለምን በቃ ኪያ ታዲያ ይዞልን አይሄድም? ተስፍዬ ያለምንም ክርክር አጎቶቻችንም ሳይመጡ ቀጥታ እኔ ምንሽ መስ እኔ አጎቶቻችን ስማቸውን ከታች ይጽፋሉ። አይ አበሻ እኔ እኮ ስማ ነጮዬ ይሄው ትግሬው ይመጣል እያለች ነው ኪያን። አንቺ ምን ያልዋ ነው? አልማዝ ምን ያልዋ ነው? አልማዝ ምንም አላልችም። ኪያ ይምጣ። አንቺውን ጠቅሊል ከንጥላይ ስጥኝማ እኔ ራሴ እንሄድ ነው። አልማዝ ሆነ ያሸግራን እጅማን የሸጠት ነበረች። ውራጌ ነው ራሱ ነው ተፊክ ነው ባላ ነው ያለኝ ነው። እኔ ጭራስ ከትግራይ የመጣሁ ነው። ባልን ምስትን የጠላኝ ነው። አይጠይቅን ያልኩ ነው። ከዛ የሸጠት ነበረች። ከዛ ከተቀበለች በኋላ ጸብጻባ ፓስፖርት እና ማስታወቂያ እና ሞባይል ከሳጋ ነበረ ከላይላ ጋር። ከዛ ጸብጻባ ከተቀበለች በኋላ ያስኩዮ ስንት አለክ ያለች የተቀበለች እዛ ነው ቋጤራ የመጣው ነው። ብታንታይ ላይ መሸኒታይ ላይ ቋጤራ የመጣው ነው። ከዛ አይነ አክን ከዛ ቀጥለ ብያ ነው እነ ፓስፖርት እነ መታወቂያ እነ ሞባይል አይነ አክን ባይስ እሺ ማዓሬ በትግርኛ ነገር ታጌራት ከአልማዝ ታያል በደለትክ አልማዝ ሚዩት ግበሪ ታጌራት ከአልማዝ እንዳይክ ትገብረንዳ ምንም የገበረት ካፍትህ እያኮ ተኾነት በዲሳ ከምጻክ ኢልሃኒ ግን አይተኻለን ገንዘብ ከኸፍለልክ ኢልሃኒ ግን ተኸፊሉ አይተኻለን ቦትና ያልማት አይኽእልን አይሰርሕለይን ኢልሃኒ። እሺ በኻሊ ጠለብ መጽ በኻሊ ጠለብ ምስ መጻኹ ድማ ክነግረክ እንታ አነ ምንድነው ንሳ አይነኻክን መስበልህኒ ንሳ ሞልሱ ምስ ጨነቃ ዝኾነ ወድተ ሒዝን ኸይዱ ኢፖርት ሆነ ይኮነን ኢትዮጵያውን ይኮነን አመገድም ሰውራዳን ባዓለይ ኸዲ በእግራይ ጠፊ ኢላ ዝኾነት በእግር ከመይ ትጠፍ ኢላ ሙናያት በሃል አምሐረይቲያ ተቀቢላ አትውዕሊ እخت ሓድሪ እخت ቅኒ እخت ዘይ መጽያ ስራሕ እንድሕር አዲስ አበባ ሰርሒ እንድሕር በፊት ዓድ ዓረብ ሰርሒ ምንድነው 12 ሺውን ምንድነው ሓደ ሽን ክልተውን ከፍለክ ኢላ ወሲድሃኒ ታው ምን እዚ ውሽማ አንተ ፍጥጠላ አንተ ለዓይኑ አይብልኩ ዋንት يا سارة تقولي تسارة تفلت أكو ألماز وتفلت مساي ألماز سارة ቆይ ሚውት አድርጊያት። ቆይ ገኒ አሁን ያለችውን ልንገራችሁ። እኔ ከኢትዮጵያ ወደዚህ ስመጣ መንገድ ላይ ተጥዬ አንዲት የአማራ ልጅ አግኝታኝ እኔ ጋር ትያለሽ ታድሪያለሽ ብላ አስጠግታኝ። ከዛ ሳራ ማናት? ከትላንትና ጀምራ ሳራ ያለችው ማናት? አስጠግታኝ ትንሽ ቀን ከተቀመጥኩኝ በኋላ ደግሞ ወደ አልማዝ ሄድኩኝ። አልማዝ ደግሞ ሳራን ታውቃታለች ሸጠውኛል እያለች ነው። እቺ ንግግሯ ሚዩቱን አንሹና አልማዝ ሳራ ማለት የኤጀንሲዋ ነች ያስቀመጠችልሽ ነች። መሲ እውነቴን ነው የሚልሽ ማለት ነው። እቺ ልጅ
ብዙ ነገር ትናገራለች። አታውቅም ትናገረው እውነት ምንም በቃ ሌላም ትናገራለች። ሳራ የምትባለው እኔ አላውቃትም። አሁን ሳራ የምትባለው የምትጠላለችው አላውቃትም። ቢሮዋ ግን በቢሮ ነው የመጣች በኤጀንሲ ቢሮዋ እንትን ተስፍሽ ይዟል እንትን ስልክ ይደውልና ያለው ነገር ታሳውቅሻለች። ቢሮዋ የቢሮዋ እንትን ጋር ደዊና እስቲ ቁጥሩ ቢሮዋ ወደኔ ውሰጅልኝ አለችኝ። ውሰጃት አለችኝ። ቢሮዋ ውሰጃት አለችኝ። ገባሽ መስ ውሰጃት ስትለኝ እኔ በዛው ኢትዮጵያ ነበርኩ ካልኩሽ ሲመጣ ውሰጃት ስትለኝ ወዴት ወደ አንቺ እዛ አፎ እንትን የዱባይ ህግ አፎ ለቆ አይደለም የነበረው 3 ቀን ምናምን ሲቀረው ነው እንትን ያለሽ ማለት ነው። እሺ በቃ ልምጣና ልውሰዳት አልኩት። ከቻልሽ አሳፍሪያት አልኩ። ቆርጣ ትኬት ወደ ኤርፖርት አስገባታል። ዋትስአፕ ላይ ልኬልሻለሁ። ከኤርፖርት ተመልሳ ወደ እንትን ነው የወጣችው። ከዛ የሆነች ልጅ ነው ያገኘታል። የሆነች ያጅሊ ብዬ አግኝቻታለሁ ምናምን ስትለኝ እንደዚህ ብላ ቪዲዮ ስትፖስት ቪዲዮ አይቼ ፕሊዝ ከስካንች ጋር ትቆይ እስከሚመጣ ድረስ ምናምን አልኳትና ከሷ ጋር ቆይታ አሁንም ኤምባሲን ያስገባል የሆነ ነገር አርጋን እንጂ ልጄ እንደዚህ አርጋ እስካሁን ጠብቂያለሁ ካልፈልጋችሁ በቃ አንዴ ሚውት አርጊ ቆይ ሄሎ Yes. እንዴት ነሽ? አልሐምዱሊላህ። ሰላም ነሽ? አለን። ይቅርታ መሲ ነኝ። መሲ ሳራ ነሽ? ሳራ አይደለሁም። ማን ነሽ? ነጃት ነኝ። ኦኬ ነጃት። ሳራ የለችም? ሳራ ማን? ሳራ አብራሽ የምትሰራው የለችም። የት ሄደች? ሀገር ኢትዮጵያ። ኦኬ ሳራ ኢትዮጵያ ናት? የት ሳራ ሱዳን ናት ወይስ ሳራ ሳራ ኢትዮጵያዊዋ ሄዳለች ኢትዮጵያ። የራስ አልኬማ ነው የምትለው አይደለም? አዎ ራስ አልኬማ። ምን ነው በሰላም? አይ በሰላም ነው። ጥያቄ ነበረኝ ትመልሽልኛለሽ? ምን? ነጮ የምትባለው ታውቂያለሽ? ማን? ነጮ ማነት ነጮ? ነፃነት አይደለችም። አንድ የቆይ ፓስፖርት ስሟን ላንብብልሽ። ትግራዊት ድኸይ ኦኬ ነጮት ባህል ወላ ማን መሰለሽ ፓስፖርት ስሟ አምጥታችሁ ይጠራችኋት ሶሻል ሚዲያ ላይ አሁን አግኝተናት ነው። ለማንኛውም እና ቆይ ስሟን ላንብብልሽ የፓስፖርት ስሟ እሺ ነጪ ግዳይ ትባላለች። ኦኬ ፓስፖርት ኮፒ በዚህ ልክልኛለሽ? እዚሁ ያለሽ ነው ሳዘጊው ስልኩን እዚሁ ያለሽ በሌላ ቁጥር ልላክልሽ አንዴ። እሺ እስከዛ አውሪኝ። ኦኬ እሷ ልጅቷ አይ ቲንክ አልማዝ ሚውትሽን ፍቻ አልማዝ ወይ ሳራ የምትባል እዚህ ቢሮ ውስጥ አትሰራም ብለሽ ነበር። እሷ ደግሞ ሳራ የምትባል አለች ብላ ሀገር ቤት እንደገባች እየነገረች ነው። አይደለም መሲዬ ቢሮ ውስጥ እኮ እኔ ሄጄ አይቻቸው አላውቅም። ብዙ ሰራተኞች ይኖራሉ። ቢሮ ራሷ ግን አሁን የነበረችው ልጅቷ እሷ ታውቃታለች። ከሷ ስልኳ አመጣልሻለሁ እኔ ጋር ማለት በዋትስአፕ ስለምናወራ ነበር። ሜቢ ጠፍቶ ይሆናል የቢሮዋ ማለት ነው። የቢሮዋ እኔ በትክክለኛ ምንም አላውቅም። እሷ ስለደወለች እኔ ጋር ነው እንጂ የቢሮዋ በቢሮ እንደመጣች በኤጀንሲ ኢትዮጵያ እስካመጣቻትና ሳፍሪያት ወደ ሀገሯ ሳፍሪያት ታባበሪን ብያት ያሳፈራት ልጅ አለች። ቆይ እሷ ትመጣለች። ትልቋ ቢሮ አለች የእሷ ኃላፊ ማለት ነው። ሜቢ እሷ እንትን እንዳትሆን ሰራተኛ እሷ። ይሄው ያንቺ እናት ስምሽ ማን ነው? ይሄው ፓስፖርቷ እኔ ኦኬ። አንቺ ቆይ አንዴ ነጃት ነሽ አይደል አንቺ? አዎ ነጃት። በነገራችን ላይ ይሄው ነጃት ከአንቺ ጋር መቼ አውርቻለሁ መሰለሽ? እንደዚሁ አንዲት ልጅ እናንተ ቢሮ ተደብድባ ከዚህ በፊት አውርቼሻለሁ። መቼ መሰለሽ? ዲሴምበር 3 ላይ ይሄው እኔና አንቺ አውርተናል። ያውም ስልካችሁን ነጃት ጭራቅ ደላላ ብዬ ነው ሴቭ ያደረኩሽ። ይሄው ልብ አድርጉ እዚህ ጋር ይሄው መድኃኔዓለም ዲሴምበር 3 ላይ አውርተናል። እኔና አንቺ ትዕግስት አያሌው የምትባል ከደሴ የመጣች ልጅ እናንተ ጋር ነበረች። እንደዚህም ያች ልጅ አይምሯን እንትን ተብሎ በረኪና ጠጥታ
ከቦሎኮና ላይ ልትወድቅ ስትል ሰው ይዟት ከዛ በኋላ እኔን ጠርተውኝ ሄጄ አግኝቻት አውርቼሽ ነበር። ነጃት ደላላ ጭራቅ ብዬ ነው ሴቭ ያደረኳት። ዲሴምበር 3 ላይ ይኸው እኔና አንቺ ያወራ ነው። ይሄ ዲሴምበር 3 ላይ ማለት ነው። ዲሴምበር 3 ላይ ልጅቷ አሁን ኢትዮጵያ ገብታለች። ያችኛዋ ያም ትኬት ብቻዬን ቆርጬ ሶሻል ሚዲያ ላይ እንኳን ሳላውጣት እኔና አንቺ አውርተን ነው የሸኘኋት። ኢቭን የትኬት እንኳን እናንተ ጋር 5900 ድርሃም እያላት ሳትሰጧት ልጅቷ ደም አልቅሳ ሄደችው። ዛሬ ደግሞ በተመሳሳይ ስለዚች ልጅ ንገሪኝ። ስለዛችኛዋ በደንብ ሄድበታለሁ። አሁን ስለምልክልሽ ፓስፖርት ግን ንገሪኝ። ኦኬ አሁን እዩ ፓስፖርትሽን እንትን ዋትስአፕሽን እዩ። ይኸው ልኬልሻለሁ። አፍጥኝ እዩና ፓስፖርቷንም ልጅቷንም ይሄንንም እጂ ፖሊስ ጣቢያ ከነ አርማሽ ፖሊስ ጣቢያ ነው እጂሽ የሚሄደው። መድኃኒዓለምን ዲሴምበር 3 ላይ እኔና እሷ አውርተን ጭራቅ ነጃት ጭራቅ ደላላ ብዬ ነው ሴቭ ያረኳትኝ። ያችኛዋ ልጅ ማናት ስሙ አሁን የነገርኳችሁ አለ ፓስፖርቷ ጭምር ማለት ነው። አልሰጥም ብላ 1000 ድርሃም ብቻ ድራይቨር ልኬላት እሱንም 25 ብር አልከፍል ብለሽ ማለት ነው። መሲ ቆይ አንድ ጊዜ እንትን በይና ስለዚህ ልጅ ታስረዳንና ትንገረን። መጀመሪያ ያኛውን እንትን ልባታለን። እንዴት አላወቅሻትም? ልጅ ብዙ ልጆችማ እንደምታመጡ ነጃት አውቃለሁ። በነገራችን ላይ ህገወጥ እንደሆናችሁ ወቁ። ነጃት ይሄንን እመኝሽ፣ ህገወጥ ናችሁ። ኦኬ እንዴት ማለት ልንገርሽ። ነጃት ይኸውልሽ፣ እችን ልጅ ይኸውልሽ። ኦኬ ይሄን ቁጥር ታውቂዋለሽ? ይሄ ምልክልሽን ቁጥር እዩ። ከዚህ በፊት ስለዚች ልጅ አውርተን ነበር እኔና አንቺ። ስለዚች ልጅ አውርተን ነበረ። ቁጥሯን ሴት ስታደርጊ ይመጣልሻል። አወቅሻት አይደለ? በዚች ልጅ ጉዳይ አንቺ ጋር ኬዝ መጥቶ ነበረ፣ አውርተን ነበር። እቺ ነጮ የምትባለው ደግሞ ነጮ ግዳይ ትባላለች። እናንተ ናችሁ ያመጣችኋት። አንዴ ነጮ ግዳይን ደግሞ ከኢትዮጵያ ያመጣችኋት እናንተ ናችሁ። ከኢትዮጵያ ያመጣችኋት። ልጅቷ ታማ አሁን ሜዳ ላይ ወድቃ ነው ያለችው። የምትተባበሯት ነገር አለ? ኦኬ እሺ በእናንተ ነው የመጣችሁ። ስልክ ቁጥሬ ይሄ ነው። ቼክ አድርጊና ለኃላፊዎችሽ ደዊና ነጃ ትጠብቅሻለሁ። እሺ እንደዛችኛዋ ልጅ ዝም አንባባለን። ገማታ እግዚአብሔር ተስፍሽ ያችኛዋ ልጅ በረኪና ጠጥታ በቦሎኮና ልትወድቅ ማለት ነው። ይሄ ህፃን አተር ቤት ገብታ ልጇን እንኳን ልጇ አለ ገባት። እች ልጅ እችኛዋንም ልጅ እንደዚሁ አሰቃይቷት ነው እንትን ያሉት ጭራቅ። ይኸውልሽ አንድ ነገር ልንገርሽ እህቴ፣ የሆነ ነገር ጀምረሽ ጫፍ ድረስ መድረስ ካለብሽ በእያንዳንዱ ነገር እንትን ልትሆኝ ይገባል። ስሜታዊ መሆን በፍቅራሽ አይገባም። መፍትሄ አታገኝም ተስፍሽ። ኖ በዛ ልክ ሳይሆን መረጃውን ሳትሰጠን የምታቋርጪው ከሆነ የጀመርነው ከግብ አይደርስም። ገባሽ አይደል? ያለውን ነገር ተቀጣሪ ነኝ እኔ አለች። ተቀጣሪ ነኝ። ኃላፊዎቹን ቆይ ስልካቸውን ልስጥና እነሱ ይደውሉልሽ አለች። እኔ ደግሞ እንደዛ ስለሆነ አሁን ማረጋ ሳወራ ተረጋግቻ አላወራም ተስፍሽ። አሁን እንደዚህ ምትደክሚውን ድካምሽን ጫፍ ካልደረሰ በነገርሽ ላይ ይውላችሁ። እናንተ እዛ ጋር እህቶቻችሁን ስታግዙ እናንተ ሪስክ ላይ ወድቃችሁ አይደለም። ሁልጊዜ የምነግራችሁ ነገር በቃ አንቺ ራስሽን ችለሽ እኮ የምትሰሪ ነው አይደል? ለእህቶችሽና ለወንድሞችሽ ብለሽ ነው አንዲ መከራሽን የምታየው፣ ጤናሽን የምታየው። ስለዚህ ነገሮችን አሁን እኔ ባወራት ደስ ይለኝ ነበር። በቃ አሁን እነኛ አይነት ነገሮች ምንድናቸው መሰለሽ? በራስሽ ላይ ጠላትን ማብዛት የለብሽም። ማንም ሰው አንቺ ጋር መጥቶ አይዞሽ ሚልሽ የለም። ታውቂዋለሽ። አውራት ተስፍሽ ሚስኮል አድርጋ ደወልኩላት። ሄሎ ሄሎ ሰላም እህታችን እንዴት ነሽ? አልሐምዱሊላህ። እስኪ ስለዚች እንግዲህ እህታችን ስለ ነጮ የምትባለው እንግዲህ ያው ከእናንተ ጋር ወጥታ አሁን ሜዳ ላይ ነው ያለችው። እኛ አግኝተናት ነው ያለነው። አይምሯን በጣም አሟት እንግዲህ የምትሄድበት የምትገባበት አታለች እና እህታችን እንደ ኤጀንሲ ደግሞ ያመጣችኋት እናንተ ናችሁ። እስኪ ምንድን ነው የምታደርጉልን? እንችን ልጅ ሳታቋትም
ብራዘር እኔ አላወቅኳትም። ኦኬ ሜቢ ብዙ ልጆች ስላሉ ኦኬ ሜቢ ከኛ ጀስት ልትመጣ ትችላለች። ኦኬ አሁን አላወቅኳትም። ላለፊየ ልክለታለሁ። አሁን ታውቃላችሁ መቅረብ ነው ቢሮ አሁን እንደሚከፈት 8 ተኩል 9 ነው የሚገባው ሰው። ኦኬ ሶ ምን ታረጉልናላችሁ መሰለሽ እህታችን ትሰሚኛለሽ? ምን ታረጉልናላችሁ መሰለሽ? አሁን እኛ ስልክ ተቀብለን እንግዲህ ወደ እናንተ የደወልነው ዝም ብለን አይደለምና አሁን እንድታግዙን ቼክም አድርጋችሁ ያው ኃላፊነት አለባችሁ አይደለ? በእናንተ ድርጅት ለሚመጡ እህት ወንድሞች ሙሉ ኃላፊነት አለባችሁ አይደል? ሶ ችግር ላይ ስለወደቀች ተባብራችሁ ማድረግ ባለባችሁ ልክ እንደ አንድ ኤጀንሲ ያለችበት አድራሻ እንነግራችኋለን። በአካል መታችሁ አይታችኋት የመፍትሄው ተባባሪ ልትሆኑልን ትችላላችሁ እህቴ። ኦኬ ችግር የለም። የት ነው ያለችው ልጅቷ? ኦኬ አድራሻዋን አሁን እንልክላችኋለን። ስልኩንም ሎኬሽኑንም ሰው ትልኩና ልጅቷ ያለችበትን ሁኔታ አይታችሁ ባመጣችሁበት እንግዲህ ፕሮሰስ ውስጥ መመለስ የሚቻልበትን መንገድ አድርጊ። እሺ እኔ ማንንም እንዲመጣብኝ አልፈልግም። ልጅቷን ማግኘት ምናምን ከፈለጉ ውጭ ነው። ግን እሺ ችግር የለውም ቦታ እናዘጋጃለን። እሺ ግን ችግር የለውም ቤትሽ እንድትመጣ እናደርግም። ችግር የለም። ስለዚህ አሁን እሷን እንትን ብላ ስለሆነ ምናልባት እንድትረጂን የምንፈልገው እህታችን ወደ ሀገሯ መመለስ አለባት። ጤናዋ መስተካከል አለባት። እናንተም ኃላፊነት ስላለባችሁ እንድታግዙንና የመላክ ፕሮሰሱ ላይ የእናንተንም አስተዋጽኦ አድርጋችሁ ልጅቷ ወደ ሀገር እንድትገባ ስለምንፈልግ ነው። እሺ ኦኬ እሺ ችግር የለም። በቃ አንዴ ልንገርህ እስከመጣች ስንት ሆኗታል እዚህ ሀገር? 1 ዓመት 1 ዓመት ሆኗታል። ኦኬ ጠፍታ ነው ነበረችው ወይስ ምን ነው? አልጠፋችም። ምንም ተዕሚምም ምንም ነገር ብሎክ ምንም የለባትም። ኦኬ ሰዎቹ ለምን ለሰዎቹ ቢሮ መልሰን አላለቻችም? ሰዎቹ ይጣላሉ። እሱን እናንተ ናችሁ ከነጩ ራሷን አታውቅም። በነገራችን ያው የገባችበትን መንገድ ስላላወቅነው ነው እህታችን። አሁን ፋይሉ እናንተ ጋር ካለ እንዴት እንደገባች እናንተ ጋር መጀመሪያ መታ እንግዲህ ዱባይ ካረፈች እንዴት እንደገባች ዶክመንት ይኖራችኋል አይደል እህቴ? አልሰማሁም፣ ይቅርታ። ያው መጀመሪያ ዱባይ ወደ እናንተ ስትመጣ ቤት ውስጥ ትቀመጥና ስራ ታገኝ ወይም ደግሞ ከፊል አግኝታ ወደ ደግሞ ተቀጥራ እንደሆነ መረጃው እናንተ ጋር ነው የሚኖረው አይደል ዶክመንቱ? አዎ መረጃ አለ። ስለዚህ አሁን እኛም የፈለግነው ልጅቷን ስታገኘዋት ፓስፖርቱን ልከንላችኋል። ፓስፖርቱን ሲስተማችሁ ላይ ይሄንን ስም ፈልጉና ትመዘግባላችሁ አይደል? የሚመጡትን መቼ እንደመጣች ያሳያችኋል። የት እንደሄደች ማን ተጠሪ እንደሆነ ሲስተማችሁ ላይ ይኖራል እኮ አይደል? ስለዚህ ያንን ማወቅ ይቻላል። ለዛም ነው በአካል አግኝታችሁ ያለውን ነገር የመፍትሄው አካል እንድትሆን የፈለግነው እንጂ ልጆች ሰዎቹ ለምን አልመለሷት ምናምን ለምን አልማመጧት የሚለውን አላወቅንም። እኛ በምን መልኩ ስራ ትቀጠር እናንተ ጋር ብቻ አርፋ እናንተ ጋር ያለ ጉዳይ ስለሆነ እሱን ማወቅ የምንለው ከእናንተን ምንችለው። ስለዚህ ያንን ቼክ ታደርጉና ግን ነጃት ያለቃሽ ስልክ ነበረኝ ከዚህ በፊት ሰተሽኝና የአቶ የማነው ስሙ በዛኛው ስልኬ ስለሆነ ነው። ለምን አሰጭኝም እና እኔ ለምን ኮንታክት አላደርገውም? ኦኬ ችግር የለም። ያለው ነገር እናድርስለታለሁ። አይ ዋትስአፕ ላይ ለምን አትልኪልኝም? እኔ አውቄ እህታችን ሲስተም ላይ አንቺ ማየት ትችያለሽ። አሁን የተላከልሽን ነገር ስሟን አይተሽ ምናምን ማውጣት ትችያለሽ። ኦኬ ይቅርታ፣ አንድ ነገር አለ የምነግራቸው። ኦኬ እነዚህ አንድ የተፈቀዱ ልጆች ማለት ነው እንደ ኢትዮጵያ ማገዝ አለብን አይደለም? ችግር የለም። በስ አንዳንድ ልጆች አሉ ዋሽቶ ሲናገሩ ኦኬ አንቺ ባስጠቀር ታውቂያለሽ ስለነጹ ማለት ነው። ኦኬ ሙሉ ለሙሉ ለእሷ አምነሻት ማለት ነው። እኛ ውሸታም እኛ ክፉ እንደሆነን ነው። አሁን ለዚህኛው ነገር መልስ ልስጥሽ። ተስፍሽ ቆይ ስለባለፈው ልጅ ነው የምታወራው። ቆይ ያችኛዋን አምነሻት አለችኝ እና አንቺ ለብሰ በለዋል ልመን ወይስ ደግሞ ከፎቅ ላይ አንቺ አሳብደሻት ከፎቅ ላይ ልትወድቅ የነበረችው ልጅ ልመን? ያችን ነው የማምነው እኔ። ደላላ አላምንም። ቅዱስ ናቸው ቢለኝ ገብርኤል ወርዶ ነው ያላምንሽም። ትቀልዳለች እንዴ? ከይቅርታ ጋር እንዴ ላውራ። እሺ ለማንኛውም ካለቃሽ ጋር አውሪና በኋላ ንገሪን። እሺ ነጃት እንደ ያችን አመነሻት ብላ ያችን ማንገትሽን ይዤ አስከፍዬሻለሁ። ሌባ ኮተታ እነሱ የተረጋጊ እኔ ደላላ በቃ ሳይ ደሚ ፍልት ይላል። መስዬ አንቺ ኢሞሽናል ስለምትሆኚ ምናልባት እነሱን ማውራት ካልቻልሽ ተስፍሽ በቃ በጣም የማሳመን ችሎታ ብቃት አለው። ረጋ ብሎ ስለሚያወራ ለሱ ብትተይለት ደውለሽ አንቺ ብታገናኙ ተስፍሽ ቀስ እንደ መርማሪ ፖሊስ ነው። መሀል ላይ ሰው ደግሞ ሲዋሹ እኮ ነው ማሪ። ለምን ዋሻሉ?
በጣም ውሸታምማ ናቸው። ግን አንቺ ስሜታዊ ስለምትሰራቸው ፖሊስ ነው እሱ መርምሮ ነው የሚያወጣቸው እውነታው ላይ የሚደርሰው። ስለዚህ አንቺ ደዋይ ሁኚ፣ ችግር የለም ሴክሬታሪ፣ ተስፍሽ ደግሞ አናጋሪ ሆን ግድ የለሽም። ምን ያደረገችኝ የባለፈዋን አምነሻት ብላ ስለዚችኛዋ እየጠየቃል ስለባለፈዋ ደግሞ ታወራለች። ኦኬ ስለዛው እንሄድበታለን። ጎፈሪት እያሉ እየጻፉ ነበረ። ምንድነው ጎፋይት? ምን ሆነሽ ነው? እንዴት ናቸው? አለን። ምን ነበር ውዴ? ይኸውልሽ ልክ እንደሷ ልጅ 1 አመት ሰኔ ሲመጣ ማታ ነው። ይሄ ሰው ነን። ይሄ ሲያልቅ አይደለም። አንዴ የታገተች ናት። አንዴ ይሄ ጉዳይ ይለቅ። በአንድ ጉዳይ ላይ አንድ ጉዳይ አንዳንድ ለሰው ማስቡ ስራ ትተን ነው እዚህ ጋር ቁጭ ያልነው ስንት ነገር አይደል? የዚች ልጅ ጉዳይ ይለቅ። አንዱ ሳልቅ አንዱ ሳልቅ አመሩት። ቆይ እስኪ ጎፈሪት አንዴ ሚውትሽን አንሺው። እስኪ ቆይ አንዴ ሚውትሽን አንሺውና ማለት የታገተች ልጅ አለች ድረሱላት ነው ያንቺ ሀሳብ? 2 ደቂቃ እንስጥሽና ንገሪና ከእሷ ጋር አንድ ላይ ናቸው። ሲጀመር አንድ ቢሮ ውስጥ ነው ያሉት ማለት ነው የታገቱት። እንደሚደበደቡ ምናምን አሉ። ያኔ 1 አመት ሙሉ ደሞዝ እንደዚህ እየሰሩ ሰው ቤት ደሞዝ በተቀበሉ ሰዓት ሰዎቹ ከነ ደሞዛቸው ወስደው ለቢሮዎች ነው የሚያስረክቧቸው። እና ልክ እንደሷ አሉ ሌሎች ማለት ነው እኔ የማውቃቸው ከነ ቢሮ ጎፈሪት። እሺ አሁን አንቺ እየሰጠሽን ያለሽው መረጃ ሌላ ኤጀንሲዎችም ደግሞ እህቶቻችንን እየደበደቡ አሉና የታገቱም ጭምር ለነሱ መፍትያ ብጁ ነው አይደለ? አይደለም ሌላ አሁን አለች የታገተች እኮ የታገተች አለች በሌላ ሰው ነው አይደለ? ኖርማል ሌላ ኤጀንሲ ላይ ነው። አሁን ባነሳነው ጉዳይ አይደለም። አሁን ባነሳችሁ ጉዳይ አይደለም። ግን ከሷ ጋር አብራ ያለች እየታገተች ነው ያውቃታለሁ። ከማጋር ኦኬ። አሁን ምንድነው የምታረጊልን መሰለሽ? ሙሉ ማስረጃሽን ላኪላት ማስረጃ ለመሲ ላኪላትና ወይ ደግሞ ለረጁ ወይ ደግሞ ለኔ ላኪልንና አሁን ይሄንን የያዝነውን ጉዳይ እንጨርስና እንትን እንላለን። እሺ እህቴ፣ ምናልባት በሐሳብ ላይ ሐሳብ እንዳይደረብ የዚህኛዋን እንጨርስና መፍትሄ ማበጀት ስላለብን እንትኖች እኛ ሐሳቦችን ለመስማት ብቻ አይደለም እሺ መግባት ያለብን። አንድ ሰው ጋር መፍትሄ ጨርሰን እንትን ካለን ማንም የማያደርገውን ስራ ነው እያደረግን ያለ ነው፣ የማዳን ስራ ማለት ነው። ስለዚህ የዚህኛዋን እንጨርስና ያንቺን እንቀጥላለን። እሺ በውስጥ አውሪን። አሁን እዚህ ጋር እንትን ስለዚህ አሁን መሲ ልናደርግ የምንችለው ነገር ምንድነው? ልጅቷም አሁን ያወራችሽ ከዚህ በፊት ከ5 ወር በፊት ያወራችሽ ልጅ ራሷ ነች። አሁን ያወራችሽ የተጻጻፍን ሆነ አውጥቼ ዲሴምበር ከነቀኑ እያሳየው ነጃት ጭራቅ ደላላ። ቆይ ነጃት ነች አሁን ያወራችሽ? ነጃት ራሷ ነች? አሁን የሰጠኝ ተቀጥራ የምትሰራ ልጅ ነች ማለት ነው ኤጀንሲ። ነጃት ይኸውልህ ከኢትዮጵያ ሲመጡ ከኤርፖርት ተቀብላ ቤት ውስጥ አስቤዛ ሰጪ እንትን እዛ ቢሮ ውስጥ ሳሙና ሲያልቅ ሳሙና የምትሰጥ ምናምን ናት። እና ሲሰጡኝ የኤጀንሲያቸው እንትን ይሄ ነው አርማው። ከዛ ነጃት ጭራቅ ደላላ ብዬ ሴቭ አረኳት። አሁን ልክ ስልኩን ሴቭ ሳረገው ጭራቋ ወጣች። ለዛ ነው እንደሚፈለጥስ ከዚህ በፊት ኬዝ አላት። ችግር የለውም እንትን ይሄንኛውን ኤጀንሲ ከዚህ ከኢትዮጵያ የሚልኳቸውንም ኤጀንሲዎች ለእኛ ላኩልን። ምክንያቱም እዚህ 11 ሚሊዮን ብር አስይዘው ነው አሁን ባለው ስራ ሲስተም የሚልኳቸው ማለት ነው። እዚህ ያለውን ፕሮሰስ እንደ ድሮ 3 ወር ብቻ ነው መብት 6 ወር ብቻ ነው ሁለቱንም አመት በሙሉ ኃላፊነት የሚወስዱላችሁ የወሰዷችሁ ሰዎች ናችሁ። መብትና ግዴታችሁን ስለማታውቁ ነው አብዛኞቻችሁ። እንደ ድሮ ከ6 ወር በኋላ አይመለከተኝም ቀርቷል። ሁለቱንም አመት ስራዋን ጨርሳ እስክትጨርስ ድረስ እስክታጠናቅቅ ሁልጊዜም ከችግራቸው ዘንድ ጎን ቆመው ውሳኔውን የማስጨረስና መፍትሄ መሆን ግዴታ ነው ያለባቸው ኤጀንሲዎች ማለት ነው። እንደዚህ ስንል ግን ብዙዎቻችሁ የምትሳሳቱም ልጆች እንዳላችሁ ማወቅ አለባችሁ። አስቸጋሪ ባህሪ ያላችሁ ልጆችም እንዳላችሁም ጭምር እናውቃለን በብዙ መንገዶች። ነገር ግን እኛ የምናደርገው ነገር በመሃል ሆነን ችግር እንዳይደርስባችሁ ሰርታችሁ ተለውጣችሁ የምትመጡበትን ነገር ምንም አካላችሁ ሳይጎድል ሰርታችሁ የምትለወጡበትን መስመር እንጂ ማንም ሰው ደግሞ እንዲቀልድባችሁ ወይም ደግሞ እዛ እያሸገ እንዲገርፋችሁ ምናምን በማሰብ አይደለም። ስለዚህ መብታችሁን መጀመሪያ ስትሄዱ የምትሄዱ ሰዎች ካላችሁ እኛ ጋር አናግራችሁን ሂዱ፣ ተመዝግባችሁ ሂዱ፣ መታወቂያ ያውጡ። በነፃ ነው መታወቂያ የሚወጣው። ለሚደርስባችሁ ነገር ቀጥታ ደውሉ። ከየት ኤጀንሲ ጋር እየሰራችሁ እንዳላችሁ፣ ከየትኛው ኤጀንሲ ጋር እየሄዳችሁ እንዳላችሁ ሬጂስተር ካደረጋችሁ
በቃ እነሱ አላነሳ ካላችሁ እኛ ጋር ነው የምትደውሉት፣ እኛ እንጠይቃለን። እዚህ የምንጠይቅበትን የራሳችን አሰራር ስራለን ማለት ነው። ስለዚህ አሁንም እዛ ስትሄዱ ምንም ሳታውቁ ሄዳችሁ መከራ ውስጥ እየሄዳችሁ በ21 ቀን እየተመለሰች ያለች ልጅ አለች። ከፎቅ ወድቃ ይኸው አገጯ ወልቆ እግሯ ተሰብሮ ብረት ገብቶላት ያለች ሆስፒታል ያለች አንድ ልጅ በ21 ቀን ሄዳ ወድቃ ማለት ነው። ስለዚህ አሁንም እነዚህ አይነት ኤጀንሲዎች በነገራችን ላይ አካውንት ካላት ቲክቶክ ላይ መታ ማውራት በምትችለው ልክ ያላትን የድርጅቷን አሰራር ብትነግረን ደስ ይለናል እህታችንን። እኔም ደውልላታለሁ። ቢያንስ በተረጋጋ መንፈስ እነሱ ጋር ምንድን ነው የሚሰራው የሚለውን ነገር እኛ የምንሰራው እንደዚህ ነው ተብሎ እያንዳንዱ ጥሩ የሚሰሩት ኤጀንሲዎችን እያበረታታን መጥፎ የሚሰሩትን ነገር ደግሞ ማስቆም ካልቻለን ከባድ ነው። ስለዚህ መሲ በፓወር የምትጋፈጥ አሁን ለምሳሌ ደውለን ነጃትን ብታወራት ኤጀንሲያችን በጣም ምቹ፣ አስተማማኝ፣ አልጋው ጽድት ያለ፣ ሽንት ቤቱ ጽድት ያለ፣ ደሞዛቸው አይበላም ምናምን ትልህና እዛው ደግሞ በሌላ ስልክ ደግሞ የ8 ወር ደሞዛቸው ተበልቶ የ6 ወር ታስፍሽ በነገር መስራት ያለብን እኮ አሁን እኮ ልንገርህ፣ ተንኮል የሚማረው ከአበሾች ደላሎች ዱባይ ውስጥ ካሉት ሰይጣንን ተንኮል የሚያስተምሩት በተአምር እውነት ከነሱ እንዳጠብቅ እግዚአብሔርን። እኔ የተበደሉ ሰዎች እኮ አሉ አይደል መሲ፣ የደረሰባቸው ልጆች እኮ ይመጣሉ። ይኸውቺ ልጅ እኮ አሁን ሌሎችም ደግሞ እንደዚህ አይነት ኤጀንሲ ላይ ችግር ያለባችሁ ሰዎች ተብሎ ማቅረብ ይቻላል እኮ። በኤጀንሲው ባለቤትም ይመጣል፣ ችግር ያለበትም ሰው ይመጣል። እንዲህ አላረግሽኝም የሚለውን ነገር ተረድቶ መስመር ማስያዝ ካለብን እናስይዛለን። ያ ደግሞ ካልሆነ ሁላችሁም እንደዚህ አይነት ነገር አትጠቀሙ፣ ይሄ ኤጀንሲ ልክ አይደለም ብለን እዚህ መጠየቅ ባለብን መጠን እንጠይቃለን። ገባሽ አይደል? አሁን አንቺ ብቻሽን አትታገይ። 2800 3800 ስላለ አይደለም። ላይፍሽ ላይ የሚመጡት ነገሮች ተጽዕኖ እንዳይፈጥርብሽ ጥንቃቄ፣ እንደ አንድ እህት እኔ እንድትጎጂ ስለማልፈልግ ነው። ዩሀፍቱ መጀመሪያ ፕሮቴክት አድርገሽ ነው። ለእህቶችሽም መቆም ካለብሽ በምን መልኩ ነው? ለማን ብለሽ ነው የምትናደጂው? እዛ ጋር ልብሽ ድካም ተነስቶ ሆስፒታል መግባት ነው የምትፈልጊው? እነሱ እኮ እያደረጉት ነው ደስ ብሏቸው። ለማን ብለ ስለዚህ መናደድ ሳይሆን እነሱ ደስ ብሏቸው የሚያደርጉትን እኛም ደግሞ ተባብረን መስመር ማስያዝ ካልቻለን ቀሽ የምንባለው ያኔ ነው። ተግባባን አይደል? ቀሽ የምንባለው ያኔ ነው። እኛ ተባብረን እንትን ስለምንለው ስንጠይቅ የሚመልሱት፣ እኛ ተባብረን ስንተጋገዝ ነው የታመመውም ወደ ሀገሩ የሚመጣው፣ የጠፋውም የሚገናኘው፣ መስመር የሳተውም ወደ መስመር የሚመጣው። ሙሉ ለሙሉ ኃላፊነት አትውሰጂ። አንቺ ራስሽን ሪስክ ላይ አውጥተሽ መስመር ነው እንትን ያለሻለሽው ማለት ነው። እንድትኖር እንፈልጋለን። እንደ ማንኛውም ሰው ሰርተሽ ነው የምትለወጪው፣ እየሰራሽ ነው ያለሽው። ምንም የጎደለሽ ነገር የለም። ስለዚህ እነዚህ አይነት ችግሮች ሲኖሩ በቃ ማድረግ ባለብሽ ልክ በሰለጠነ መልኩ ነው ማድረግ ያለብሽ። ገባሽ? እነዚህ እኮ በቃ ከብረውበታል እኮ። እነዚህን ሰዎች ለእኛ ስጡን፣ እኛ እንጠይቃቸው። ገባሽ? እኛ ድርጅት ነው ግለሰብ አይደለም የሚጠይቅ። እንዲህ ያለው ማስረጃ እዛ ኮንታክት ብቻ አድርጉን፣ እኛ እናወራቸዋለን። እዚህ ላይ ላውድ አድርገሽ ታገናኝናለሽ። የተፈጠረውን በትህትና እንጠይቃለን፣ ስታንዳርዳችንን ጠብቀን እንሄዳለን። ያ ማለት ግን የእህቶቻችንን ጥቃት አንድም ነገር ጭረት እንዲኖርባቸው አንፈልግም። ማንም ሰው በቃ ለሚነሳባችሁ ጥያቄ በትክክል ሁላችሁም አንድ ላይ ሆናችሁ ስትቀሙ ታሪክ ትቀይራላችሁ። ስለዚህ እኔ አሁን ልጅቷም ስትደውልልሽ ቀጥታ ማድረግ ያለብን ልጅቷ ጋር ሄዳ ቼክ ታድርጋት፣ ወይም ደግሞ ልጅቷ የምትመጣበት ነገር ይደረግ። ፋይሉን ትንገረን፣ እኛ ጋር ፋይሉ አለ፣ በዚህ ነው ስራ የተቀጠረችው የሚለውን ነገር ታስረዳን ልጅቷ። እኔም ደውልላታለሁ ወይም ቀጥታ ትደውይላታለሽ። እስከ ነገ ጊዜ እንሰጣቸውና ነገ የሚያስረዱን ከሆነ ያስረዱናል። ይሄ ነው፣ በዚህ ጊዜ ነው የተቀጠረችው፣ በዚህ መልክ ነው የመጣችው፣ ወዴት ነው የወጣችው ነው። ችሊ ጠፍታ ነው የተገኘችው። መጀመሪያ መታ ዱባይ ከሄደች በኋላ ከዛም በኋላ ምንድን ነው የተፈጠረው? ያንን ነግረን የምትችለው ኤጀንሲዋ ነች። ሲስተሟ ላይ ያለው ነገር ላይ ነው በዚህ ሰው በኋላ ከዛም በኋላ ምንድን ነው የተፈጠረው? ያንን ነግረን የምትችለው ኤጀንሲዋ ነች። ሲስተሟ ላይ ያለው ነገር ላይ ነው በዚህ ሰው እንደዚህ የሚባል ሰውዬ እንደዚህ ስራ አስቀጥረናት ነበር፣ ከዛ በኋላ አልተመለሰችም ማለት አለባት። 10 ወር ስለሆነው አይደለም። ስለዚህ አልማዝ ቤቱሽን አንሽልንና ምንድነው የምታደርጊው? በመጀመሪያ ደረጃ ይህንን ጉዳይ ኃላፊነት መውሰድ ያለብሽ እንደ አንድ እህት ወይም ደግሞ እንደ አንድ ብዙ ለሷ ሲለፋ እንደነበረ ሰው አንቺ ነሽ። እዚህ ኤጀንሲ አድራሻውን ተቀብለሽ ስለ እህቷ እንዲህ የምትባል ያለውን ነገር ከነሱ ጋር ማውራት አለብሽ። ገባሽ አይደል? አሁን ገኒ ጋርም ኤጀንሲዋ ሰው ልካ በሎኬሽን እንድትሄድ አንፈልግም። የገኒም ደህንነት የቤቷም ነገር እንትን እንዲል ስለማንፈልግ ማለት ምን ታደርጊያለሽ አልሚ? ታክሲም ከሌለሽ ያለሽ ነገር የምናግዝሽም ነገር ካለ ቀጥታ እዛ ኤጀንሲው ጋር ትሄጂና
እንዲህ የምትባል ፓስፖርቷን ትነግሪያታለሽ። የገባችበትን ሲስተም አውጥተው እንዲነግሩሽ ተደረገ። በኋላ በቃ ለእህቴ እንደዚህ ነች፣ ወደ ሀገር ቤት ሊሄድ ነው፣ እናንተ ናችሁ እንደዚህ ያለውን ነገር እንትን ማለት ያለባችሁ፣ ኃላፊነት መውሰድ፣ ወደ ሀገሯ እንድትመለስ እንፈልጋለን፣ ምን ትረዱኛላችሁ የሚለውን ትጠይቂልንና ቀጥታ ታቀርቢልናለች። ከመሲ ጋርም መጋጨት የለባቸው። ገባሽ? ከዛን በኋላ የሚሉሽን ነገር ሰምተን እኛ መስመር አስይዘን የምንሸኘውን ነገር የምናደርገው እናደርጋለን። ግልጽ ሆነልሻል? ችግር የለውም። የምታበረኝ ሰው ካለ ያለውበት ቦታ ምናምን ካለ ማውቀው ካለ ችግር የለም። እኛ የታክሲም ይሁን የእንትን እንዲያግዙሽ እናደርጋለን። ታክሲ ራሴ እችላለሁ፣ ምንም አይደለም። እህቴ ያለች እህቴ ታግዘኛለች። እሺ እንደምንም ብዬ የሚታበረኝ ሰው እዚህ ጋር እነሱ የሚያናግረኝ ሰው ካለ እኔ ችግር የለም ያላችሁ እናንተ አድርጋለሁ። እኔ ብዙ አላውቅም። እኔ ግን ስስት የምንድነው ወደ ሀገሯ ገብታ እንድታከምልኝ በቃ ጤናዋ እንድታገኝ ስለማ ልናደርግ ነው። ግን አሁን ለሌላው ጊዜም ትምህርት እንዲሆን ስለምንፈልግ ኃላፊነት መውሰድ ያለበት አካል አለ። በቃ እሷ ደውላ ውሰጂልኝ አለችኝ። እውነቴን ነው የምልህ። ቢሮዋ አሁንም ቢሮዋ ስልኳ አመጣለሁ። ደውላ ቢሮዋ ሲዋ ሌላ ቢሮ ነች። ቆይ እስኪ አልማዝ እቺኛዋ ሌላ ልጅ ነች። እዚሁ ኤጀንሲ ላይ ነው አይደለ? ኤጀንሲው እዚህ ጋር ቢሮ አለ። ያመጣት ቢሮ ከኢትዮጵያ ኤጀንሲ ተገኝቶ ማለት ነው እኮ። እሷማ ተገኝታ እኮ አወራናት እኮ አሁን። አዎ። እና እዚህ ጋር ነው ያልኩ እንጂ የኢትዮጵያ አላውቅም። ከኢትዮጵያ እንዴት ብላ እንደመጣት አላውቅም። እዚህ ጋር ነው እኮ። እዛ ዱባይ አንቺ የምትነግሪን ኤጀንሲ ሌላ ነው ወይስ ደግሞ አሁን ያወራናት ልጅ ቢሮ እንትን? እኔ እኮ ቢሮ ትክክለኛው ቢሮ ሁኔ አላውቅም። እሷ ግን ደውላ መታለች፣ ወስደሽ ስራ ታስገብጃታለሽ ምናምን ስትለኝ እንዴት አድርጌ አንቺ እንኳን ቢሮ ተብለሽ ሳታስገቢያት እንዴት አድርጌ እኔ ያላስገባት? እኔ አሁን ቆይ አልማዝ፣ በጣም ጥሩ ጥያቄ ነው ያነሳሽው። ስለዚህ ከመጣች በኋላ እዛ ኤጀንሲዋ ራሱ ጋር ከደረሰች በኋላ እህትሽ መታለችና ስራ አስገቢያት ብለው ከኤጀንሲ ላንቺ ደውለውልሽ ነው? አዎ። ቆይ እኔ አገር ነበርኩ አልኩ አይደል? አገር ነበርኩ እኔ አላውቅም። እዚህ ጋር መምጣቷ እንዳትልኪያት ያልኳት እህቷ ላከችልኝ። እኔ አላውቅም እዚህ ጋር መኖሯ ማለት ነው። ከዛ የኔ ስልክ እምቢ ሲላት በዋትሳፕ እዚህ ጋር እህቷ አለችና እህቷ ወደ እህቷ ስጫት አለችኝ ማለት ነው፣ እሷ ማለት ነው። ከዛ እህቷ ማን አዲስ ያለችው እህቶቹ ያለች እዚህ ጋር እንዴት አድርጌ እሺ፣ ፓስፖርታና አይዶ አለ። አይዶ አልተሰራላትም። ስራዋ 3 ጊዜ 4 ጊዜ መኩሪያታለሁ ወጣለች። እና አሁን ወደ ሀገሯ እንድልካት ብዬ ትኬት ልቁረጥላት ሲላት እህቶቿ እንኳን ተቀብዬ እሰጥሃለሁ እዚህ ጋር ያለችው ቢራ ማለት ነው። ሌላ ነች ማለት ነው። አሁን እቺ ቀደም ያወራችሁ ሜቢ እሷ ትሆናለች። ግን እነሱ እዚህ ጋር ያወሩት ማለት ነው ሰራተኞች እሷ ነው። ዋናዋ ክያናት ሙስሊም ናት። ክያናት የምትባለው ሀያት ነው የምትባለው አላውቃት ረስቻታለሁ። ግን ያችኛዋ ያስወደቻት እንትኗ ያቆያት ከእነሱ ጋር ትታወቃለች። እና የእሷ ስጥኝ እላታለሁ ስልካ ማለት ነው እሰጥሃለሁ ስልክ። ስለዚህ አሁን የእሷን ስልክ ላኪልን። አሁንም የተባለበት የደወለችው ልጅ ጋር ሄደሽ ስለእህትሽ ቼክ ማድረግ አለብሽ። የምትመጡበትን ነገር ይህንን ስራ አድርጊና እናመቻቻለን። ሌላው ነገር ገኒ ሚውትሽን አንሺና እስኪ ነጮ ቅድም ስለ ጎንደር ልጅ አብራት ስለነበረችው ያወራችንን ነገር ደግማ ታውራንና ስለ እሷ መረጃ እንውሰድ። ገኒ ታውራን። መሲ እስኪ ስለዛች ልጅ አውሪያት። እስቲ ትግረኛ ትሄጃለሽ አይደል? አማርኛ ትናገራለች። ሰላም ነጮ፣ እንዴት ነሽ? እንዴት ነህ? ደህና ነህ? አለን። አብራሽ ስለነበረችው የጎንደር ልጅ እስኪ ንገሪን። ምንድነው የሆነችው? ምንድነው ያገዘቻት? ከዛ ያረፍኩ እኔ ምንድነው የሸጠች ነበረች። እኔ የተቀበልኩ ብያ ነው። እሺ ሽጥኝ ብዬ ነው። ከዛ ጸብጸባ ከተቀበለች በኋላ እነ ፓስፖርት መስታወቂያ ሞባይል ላይ ከኢትዮጵያ የመጣህዋ ነው እዛ ተቀቢላ ራሳ ነው አይሰጠክን ብያ ነው። ጸብጸባ ከተቀበለች በኋላ ነው ከስራዬ ላይ በበረራ ነው ተምጣን ነው 1 ወር ሆነን ነው 19 ቀን ሆነን ነው። ምንድነው ሌላ አውራታሽ በአማርኛ አይገባም። ነጮ ይነገርኩ ነው እኮ የሰማኝ ነው እኮ። አዎ እየሰማሽ ነው። ተስፍሽ ትግርኛ ይፈልጥሞ በትግርኛ ንገርዮ አማርኛ ይፈልጥ
እሺ ይነግረው። ሁላችን እዚህ ያለ ነው ትግርኛ ነው የምንሰማው ነው። በትግርኛ ነገር አማርኛ አንችልም። ምንድነው ትግርኛ አይሰማን ብዬ ነው እኮ እኔ ሳህል መጻት ትግርኛ አልሰማም ማለት ይችላል። በትግርኛ ነገር ነው ወይ ማረ በትግርኛ አልሰማም ማለት ትግርኛ ይሰማየ? አዎ እኔ ሰማን ንሽተን ይሰማል። ንሽተይ ከሆነ እንዴት ግማሽ ከቀሪያስ ምን ታረግ ነው? ቆሻሻ የሆነ ወንዶች አለች ጥሩዎች ናቸው፣ ሴቶች ነገረኞች ናቸው አለች። ነጮ ክነግረክ ምሳክል መጸት ቆላ አቤድ እያለላ አቢሮ ልነበረት ከኔ ጋር የመጣች ነው። አማራይት ነው እኮ። የት አለች? የት ጠፋች? ስሟ ማን ነው? አይጠፋችን ሹማ አያስኩዋን ምንድነው? እዛ ጥቃቦሌ ነው 400 እዛ ምግቢ የምትጠነው ጠጥያት ሄደላይ ነው። ሌላ ሄደች ምንድነው? ይሄተይ ነው ብይ ነው መልአክተ ድረስ ላይ ያለኝ ነው። ከዛ ቁጥር ስልክ የሳ ነው የሰጠኝ ነው። ደውይላ ቦሌ ከገባ ነጮ እሱ ሆነ እኔ ገበ ነጮ እሱ ሆነ የቦሌዋን ይሄ ያበላትሽን ያጠጣችሽን ልጅ አይደለም መልሽ ምሳክል መጸትሲ ካብ ጎንደር ምሳክል መጸት ጓደኛ ከሲ አብዱባይ አቢሮ መን ይሱማ አቢሮ መን ይሱማ ከጎንደር ምሳክል መጸትሲ መን ይሱማ አቢሮ አብደላላ መን ይሱማ መቼ እኔ ጠየቅኩ? ራሳ ነው የጠየቀችን። በራሳም የጠየቅን እኔ እኮ የጠየቅኩ አይደለም ወይ በቃ ታስገኒ ቆይ ንገርክ እዛ የተቀበለችን ያልኩ ነው እኔ ተቀበልኝና አልኩ ዋን ቢሮ ብያ ነው የተቀበለችን ነው እሳ ነው ሌላ ነው እሳ የተቀበለች ተቀበል ነው ያልኳን ስንት በቃ ስንት ልመና ነው ሻይ ጠጥ ምግብ አይበለን ብዬ ነው እንዴት እኔ ነው መሪጠ ከኢትዮጵያ ያመጣሁ ነው እዛ የመረጠት ከሆነ አይተመቸዋን ከተመቸው በኋላ ከመጣች በኋላ ተወስደክ ነው ብያ ነው ቢሮ ምሳድ ከዛ ከለጃጅ ነው ትሄድ ነው ብያ ነው ኢንፎርም ሰጠችኝ ከሄድኩ በኋላ ከዛ ምን አምጣችን ላይ ንግግር እኔ ነው ከፊል የመጣሁ በዛ በደራሉ ነው ትከፍልን ነው ያለችኝ ነው አረ እንደዚህ እኮ መሰለኝ በኢትዮጵያ ከፊለ ነው ብዬ ነው የመጣሁ ነው እንደዚህማ አይቻል ነው ከፊል ነው አሁን ገባን በቃ አሁን ተረዳን ተከፊላ ነው ከዛ ከተጨረሰ በኋላ እነ ፓስፖርት መታወቂያ መዋይ ላይ አይነት አክን ያስ ተረዳክ በቃ ሁላችንም ተረዳን ገባን ቢቀየ ነበርኩ እዛ ቋጤራ ነው አይነግራን የደበቅኳ ነበርኩ ያስኩ የስንት አለክ ብያ ነው ቤታው ሲዳ ነው ገባን በቃ አሁን ገባን ያስኩን ዳ ነው አሁን ገባን ተረድተናል በቃ ታትተኛ እሺ ገኒ አሁን ለሷ ብቻ መፍትሄ እናምጣና እንትን እንበል ቲንክ የጓደኛዋን ነገር እንትን እያለችው አይደለም ሶ በቃ ማለት መምጣት ነው ያለባት መሲ ግን በነገራችን ላይ መሀል ላይ ሀቅ ትናገራለች ሳራ የምትባላለች አለች ቅድም ሳራ አሁን ኢትዮጵያ ሄዳለች ከጭራቋ ጓደኛ ማለት ነው አንቺ ልጅ እኔ ተስስ በስማቸው አልጠራቸው ማርያም ነጃትም ስትል ውላለች ዛሬ ነጃትም ስትል ነው የዋለችው ከጧት ጀምራ ማርያም ነጃት እኮ የኤጀንሲው ባለቤት እኮ ናት አሁን ነጃት ጭራቅ ደላላ ብዬ እኮ ነው ሴቭ ያረኳት ቆይ ኦልራይት ችግር የለም ሶ ስለዚህ አሁን ትታወቃለች እዛ ነው አድራሻ ነጃት ጋር ነው ማለት ነው ኤጀንሲው መጀመሪያ የመጣችበትን አልማዝ እንግዲህ ሄዳ እንትን ታረጋግጥልንና ያለውን ነገር ትንገረን እኛ ግን ቶሎ ትኬት ተቆርጦላት የምትሄድበትን ነገር ቅድም እንዳወራን ለማረጋገጡ ግን ማለት ነው አልማዝን ሳይሆን ሌሎች ሰዎች ያረጋግጡት እነ ኪያም ቢሆኑ ቅርብ ያለ ሰው ጥሩ ሰው እያለች ነው እሷ ራሷ ኪያ ነው ጥሩ ሰው እያለች እኔ የኪያ ነገር ቢፈተሽ ባይ ነኝ ኪያ ይምጣልሽ ወይ በያት እስኪ እንዴት ነው አይ ካልሆነማ እንዴ ቤት ስራውን ይስራ በቃ እንዴ ምንም ሱቁንም ገብቶ ቢሆን ሚስት ምንድነው
መስጋ ነው በፊት ነው ያነጋግረው እኔ ያገኘው ሆነ አንቺ ኪያ ነው የምትፈልጊ አሁን? አረ ከመስጋ መሲና ኪያ ባንድ ላይ እሺ፣ መሲና ኪያ ባንድ ላይ ነው ያለ። ቶሎ በሉ እሺ፣ እንመጣለን። እኔና ኪያ እናንተ ትላንትና እንደዛ ሁላችንም ሆነን የኢትዮጵያ ብር ከብሯ ጋር ነበርን አነሳችና የኢትዮጵያን ብር ኪያ ይሄ ላንተ ማስታወሻ። በነገራችን ላይ ተስፍሽ 2400 ሰው አላችሁ። ኪያን ሼር አድርጉለት። ኪያ ጋር ንብረት አለኝ፣ ንብረቴን አሰጡኝ። አረ ምን አረ ራጁ ኪያን ጥሪው ናቶሎ ደውለሽም ቢሆን ኪያ ተስፍሽ ተማለደ እንዴት ሄደ ያተደግ ነበረ እኮ ለብላ በለጠ ተስፍሽ ነው ተስፍሽ አልኩኝ 400 ሰዎች ማለት ነው። በቃ ኪያ ጋር ደውለትና እንትን በሽ ምን አልሽ መስዬ? ኪያ ጋር ደውለትና የምትመጭበትን ቀን ከዛ በኋላ ነገም ከሆነ ዛሬም ከሆነ እኔ ችግር የለብኝም። ብቻ ነገ ትመጫለሽ። እሺ በቃ ላከሊል በለው ስልክሽ። አዎ ይልክልሻል። ተስፍሽ አመሰግናለሁ። የኪያማ መጣላት አለበት። ባክግራውንዱ ጥሩት ይምጣ። አዎ ኪያ ይምጣ ይጠየቅልን። ያለ ምክንያት ኪያ አላለች። በቃ አልሚ እንደዋወላለን። እሺ በውስጥ አውሪኝ እንትን እናደርጋለን። እሺ አመሰግናቸዋለሁ። ኪያን ጥሩት። ኪያን ቴሌግራም ላይ ግቡና ላሳያችሁ። ቆይ እንዴት